ስጋዬ ነው ስላለ እውነተኛ ነው ስንል ማለት ነው በውስጡ ያሉ ኤሌመንቶች ተለውጠው ካቶሊኮች እንደሚሉት በውስጡ ያሉት ኤሌመንቶች ተለውጠው እያልን አይደለም፣ ወይ ደግሞ ሚስቲካሊ ልንረዳ በማንችለው መንገድ ተለውጠው እንደ ኦርቶዶክሱ እያልን አይደለም። እንደዛ እያልን ታዲያ ክርስቶስ በዛ በሰጠን ቅዱስ ምስጢር በዛ በህብስቱ ውስጥ ስለሚገኝ ከህብስቱ ጋር ስለሚገኝ በእውነት ስለሚገኝ የጌታ ኢየሱስ ክርስቶስ ስጋና ደም ብለን እንጠራዋለን። ስለዚህ ስለ እውነተኛነቱ ስናወራ በቃ ፋንተም በሆነ መልኩ ዝም ብለን በቃ ኖስቲካኑ እንደሚሉት ማለት ነው ጌታ በስጋ አልተገለጠም እስከ ማለት በሚያደርስ አይነት መልኩ የሆነ ምልክታዊ መገኘት ብቻ አለ እያልን አይደለም። የጌታ እራት ምልክት ነው የቤተክርስቲያን አባቶች ብለውታል። ለምሳሌ ፊገር በማለት ሲጠራው እንመለከታለን። ጠርጡሊያን ወደ ጠርጡለስ ፊገራ በማለት ላቲን ነው ፊገራ የሚለው ፊገር በሚል ሲጠራው እንመለከታለን። ስለዚህ ምልክት ነው። ምሳሌ ነው የሚለውን ነገር ከየት ታገኙታላችሁ? ሶሪ ምሳሌ ነው ማለት ነው። ምልክት ነው የሚለውን ነገር ከየት ታገኙታላችሁ? በጠርጡሊያን እሳቤ ውስጥ ምሳሌ ነው የሚለውንስ ወይ ደግሞ ሶሪ መታሰቢያ ነው የሚለውንስ ነገር የት ታገኙታላችሁ? ከነ ጀስቲን ማርቴር ጀምሮ ባሉት የቤተክርስቲያን አባቶች። ስለዚህ ያ በመታሰቢያነት የምንወስደው ነገር የጌታ ሪል የሆነ የሆነ ምልክታዊ የሆነ አይደለም ያለው የጌታ ሪል የሆነ መገኘት ስላለበት ስለዚህ ያ የጌታ እራት የጌታ ስጋና ደም ነው ብለን እናምናለን። ይሄ እንደው እንደማጠቃላይ ያስቀመጥኩን ነገር ነው። ታዲያ ሪል ፕሬዘንስ ማለት ነው ስንል በእውነትም ጌታ በዛ ባስቀመጠልን በቅዱስ ምስጢር ይገኛል የሚል ነው። ስለዚህ ስንመገብ የምንመገበው ህብስቱን ብቻ አይደለም፣ ሌላ ሰማያዊ ሪያሊቲ ያለው የጌታን ስጋ ጭምር ነው የምንመገበው። ስንጠጣ ወይኑን የምንጠጣው ወይን ብቻ አይደለም፣ መንፈሳዊ ሪያሊቲ ሰማያዊ ሪያሊቲ ያለው የክርስቶስን ደም ጭምር ነው የምንጠጣው። ምክንያቱም ሪሊ ክርስቶስ በዛ ሳክራመንት ስለሚገኝ፣ ስለዚህ ይሄኛውን ነገር መያዙ መልካም ነው። ይህን የሚያስደግፍልን የመጽሐፍ ቅዱስ ጥቅስ አለን፣ በደንብ አለን። አንደኛ ቆሮንቶስ ላይ ያለው ሀሳብ አንደኛ ቆሮንቶስ ላይ መጽሐፍ ቅዱስ ምን ይለናል? ባለፈው በደንብ ስላነሳ ነው አሁን አለፍ እያልኩኝ ነው የማስቀምጠው፣ ሌሎች ወንድሞች የሚናገሩ ነገር ስለሚኖራቸው ማለት ነው። አንደኛ ቆሮንቶስ ላይ ይህ የምንቆርሰው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን አለ ጳውሎስ። ይህ የምንጠጣው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን አለ። ስለዚህ ህብስት ብቻ አይደለም። ታዲያ ምንድን ነው? ከክርስቶስ ስጋ ጋር ጭምር ህብረት ያለው ነው። የክርስቶስ ስጋ ህብረትነት በህብስቱ ውስጥና ከህብስቱ ጋር አብሮ ይገኛል። ሉተር እንደሚያስቀምጠው ሞድ ኦፍ ኤግዚስተንሱ ላይ የተለያየ ምልከታ ሪፎርሜሽኑም ላይ ቢኖር ልክ ቸርች ሂስትሪ ላይ እንዳለው ዴቨሎፕመንት ማለት ነው። ልክ እንደዛው ሞድ ኦፍ ኤግዚስተንስ ላይ የተለያዩ ልዩነቶች ሊኖሩ ይችላሉ። እንደሱም ቆየት ብለን እናነሳቸዋለን። ነገር ግን በአንድ ነገር እርግጠኞች ነን። እሱ ምንድን ነው? ተለውጦ አይደለም መጽሐፍ ቅዱስ የሚለን። ታዲያ የክርስቶስ ስጋ ጋር ህብስቱ ህብረት ስላለው ወይ ደግሞ ከክርስቶስ ስጋ ጋር ህብረት እንዲኖረው ጌታ ከማዘዙ የተነሳ ኤርሚ ያለው ኮሜንት ስለተዘጋ አይታየኝም። ልኑር አልኑር እንግዲህ ስለዚህ ከክርስቶስ ስጋ ጋር ህብስቱ ህብረት እንዲኖረው ጌታ ከማዘዙ የተነሳ የጌታ ቃል ከመሆኑ የተነሳ የክርስቶስ ሪል የሆነ እውነተኛ የሆነ ፕሬዘንስ እሱ ህብረት እስካለው ድረስ አብሮ ይገኛል ብለን እናምናለን። ማመንም ይገባናል። ስለዚህ እውነተኛ መገኘት አለው። ስለዚህ የክርስቶስ ስጋና ደም ሐሰተኛ ታዲያ የክርስቶስ ቅዱስ ቁርባን የክርስቶስ እውነተኛ ስጋና ደም ነው እንዴ? እና ሐሰተኛ እንበለው እንዴ? የክርስቶስ መገኘት ወይ ደግሞ የክርስቶስ ፕሬዘንስ አለ እያልን ያለ ነው። ክርስቶስ ኤግዚስት ያደርጋል፣ በእውነት ሪሊ ኤግዚስት ያደርጋል እያልን ነው ያለ። ስለዚህ በዛ መንገድ ልንወስደው እንችላለን ማለት ነው። ይሄ መጀመሪያው ነገር ነው። ከዚህ ጋር በተያያዘ የሚነሱ አንዳንድ ሀሳቦች አሉ። የመጀመሪያው መታሰቢያ ነው አይባልም የሚሉ ሰዎች አሉ። የቤተክርስቲያን አባቶች እንግዲህ እንዳየነው ነው መታሰቢያ ነው ይሉታል። ታዲያ መታሰቢያ ነው ካሉት ለምንድነው መታሰቢያ ነው ማለት ነው? እናንተ ግን አትሉትም። ኦርቶዶክስ ወገኖች ግን አይሉትም። እንመጣበታለን። ለምን እንደማይሉት ጭምር ስላስቀመጡልን እሱን ሁለት መጽሐፍትን ይዤላችኋለሁ። ትምህርት ሃይማኖትና ክርስቲያናዊ ህይወት በጣም የታወቀ መጽሐፍ ነው። ሁለተኛው ደግሞ ያው የተለመደው የ18ቱ ቅዱሳን የ18ቱ ሊቃውንት መጽሐፍ ነው። ሁለቱን ዝም ብለን አይታይት አድርገናቸው እናልፋለን። ነገር ግን የክርስቶስ መገኘት በህብስቱ ውስጥ አለ፣ ከህብስቱ ጋር አለ የሚለው ነገር ሙሉ በሙሉ ምን ማድረግ ነው? የኢየሱስ ክርስቶስ እውነተኛ ስጋና ደም የሚለውን ነገር ኢምፕላይ የሚያደርግ ነው። ታዲያ በመለወጥ ነው አይደለም። ታዲያ በምንድን ነው? ህብስት ብቻ ስላልሆነ የሆነ ዳቦ ስትበሉ ዳቦ ብቻ እንደምትበሉ ስላልሆነ የክርስቶስ እውነተኛ መገኘት ከህብስቱ ጋር አብሮ ስላለ፣ ስለዚህ ክርስቶስ
በዛ ሰዓት ከነሱ ጋር አብሮ ቁጭ ብሎ ይህ ስጋዬ ነው እንኩ ብሎ ህብስቱን ቆርሶ እንደሰጣቸው፣ ይህ ደሜ ነው ብሎ ወይኑን እንደሰጣቸው እንደዛ ዛሬም ልክ እንደዛው ከዚህ ቅዱስ ምስጢር ስንካፈል ያ ይህ ስጋዬ ነው የሚለው ጌታ አብሮ ስላለ ኦኬ፣ ስንመገብ የምንመገበው ህብስት ብቻ ስላልሆነ እውነተኛ የክርስቶስ ስጋ ነው እንላለን። ታዲያ ተለውጦ ነው ወይ? አይደለም። ተለውጦ ነው የሚለውን ሀሳብ ቴዎሎጂካሊ ዴቨሎፕ ያደረገ ነገር ነው እንጂ እንደው መጀመሪያ ዘመናት ላይ እናገኘዋለን ብለን ማሰቡ ብዙ እንትን ያደርጋል። እሱም ተለወጠ ሲባል ወደ እነ ቶማስ አኩይናስ ሐሳቤ ስትመጡ አሪስቶትሊያን የሆነውን ሐሳቤ ይዘው ስለሚመጡ ማለት ነው። ኢለመንቱ እንትን ይለወጣል፣ እንትኑ ግን አይለወጥም፣ ይሄ ኢንሲደንቱ ግን አይለወጥም ይሏቸዋል። ስለዚህ ወይን ነው፣ ወይኑን ስትጠጡት ወይን ነው የሚላችሁ። ኢንሲደንት ማለት እሱ ነው። ወይን ስትጠጡ ወይኑ ስትመለከቱት እንደ ወይን ነው። ኦኬ፣ ደም አይደለም፣ በመልክም ወይን ነው፣ ስትጠጡትም ወይን ነው ጣዕሙ። ነገር ግን ኢለመንቱ ግን ተለውጧል። ኢንሲደንቱ ማለት በጣምም በምንም ደረጃ በዚህ በጣምም በመልክም ደረጃ ፊት ለፊት በአፒራንስ ደረጃ የተለወጠ ነገር የለም። ኢንሲደንት ብለው የሚጠሩት እሱ ነው። ኢንሲደንቱ አልተለወጥም ይሏቸዋል። ታዲያማ ኢለመንቱ ግን ተቀይሯል ይሏቸዋል። ኦኬ፣ ሰብስታንሱ ግን ተቀይሯል። ሶሪ፣ ሰብስታንሱ ተቀይሯል ይሏቸዋል። ስለዚህ ትራንስሰብስታንሺዬሽን የሚለውን ሀሳብ የሚወስዱበት ምክንያት እሱ ነው። ትራንስሰብስታንሺዬት አድርጓል ሲሉ ትራንስሰብስታንሺዬት አድርጓል የሚሉት ምኑን ነው? ኦኬ፣ ትራንስሰብስታንሺዬት አድርጓል የሚሉት ኢንሲደንቱን አይደለም። ስትጠጡት ወይ ነው ይላችኋል፣ ስታዩት ወይ እንደው የአፒራንሱም። ነገር ግን ሪሊ የምትወስዱት ግን በሰብስታንስ ደረጃ ወደ ደምነት የተለወጠ ነው፣ ወደ ስጋነት የተለወጠ ነው። አንዳንዶች ይህንን እኮ ምንድን ነው ካኒባሊዝም ነው ይላሉ። ወደ ካኒባሊዝምነት የሚጠጋ አይነት ነው። ለምን ተለውጧል ወደ ስጋና ደምነት። ስለዚህ ያንን አይነት እሳቤ ደግሞ በቀደሙት ዘመናት አናገኝም። ተለውጧል ሲባልም የኦርቶዶክስና የካቶሊክ አብያተ ክርስቲያናት በአንድ አይነት መንገድ አይፈቱትም፣ በአንድ አይነት መንገድ አይተረጉሙትም፣ አይረዱትም። ስለዚህ እዛም ላይ ልዩነቶች አሉ። ቴዎሎጂካል ዴቨሎፕመንቱ እንዳለው ነው ማለት ነው። ይሄ ሌላው ነገር። ወደ ሉተራኑ ስንመጣ ዛሬ ሉተራኑ ወንድማችን አልተመቸውም አልመጣም። ወደ ሉተራኑ ስንመጣ አንዳንድ ሀሳቦችን አብረን እናገኛለን። እንደው ዛሬ ጠቅለል ባለመልኩ ስለምናወራ ኮንፌሽን በሰፊው ማናነብ ነው የሚሆነው። ነገር ግን ዌልካም አማን በቪዲዮ ነገር ግን እንዲሁ በእንትን ደረጃ እንመልከተው። ኦኬ፣ ክርስቶስ በህብስቱ ላይ ከህብስቱ ጋር በህብስቱ ውስጥ ይገኛል ብለው እንትን ያደርጋሉ፣ ያምናሉ። ስለዚህ ሪሊ የክርስቶስ ስጋና ደም ይገኛል። ነገር ግን ይሄ ሎካሊ ይገኛል ኦር ደግሞ ይሄ እነሱ ሌሎች ሰዎች ልክ ካቶሊኮችን እንትን በሚያደርጉበት መንገድ በሚከሱበት መንገድ ያ ኮንሰብስታንሺዬሽን ተብሎ አንዳንድ ጊዜ የሚጠራው ነው። ሎካል ኮንሰብስታንሺዬሽኑን ግን እያሉ አይደለም። ሎካሊ የክርስቶስ ስጋ ተገኝቶ ስትበላ ልክ ካኒባሊዝም ተብሎ የካቶሊክ ውሳቤ እንደሚከሰሰው ልክ እንደዛ እሱን ስትበላው ህብስቱን ስትበላው ከህብስቱ ስር በህብስቱ ውስጥ ያለው ሎካሊ የምትበላው ስጋ አለ ወደሚል ሀሳብ ግን አይወስዱትም። ኦኬ፣ ነገር ግን የክርስቶስ መገኘት ግን የክርስቶስ ፊዚካል የሆነ መገኘት ግን በዛ ህብስት ውስጥ አለ፣ ከህብስቱ ጋር አለ ብለው ያምናሉ። ስለዚህ የክርስቶስ ሪል ፕሬዘንስ አለ ብለው ያምናሉ። ሞድ ኦፍ ኤግዚስተንሱ ላይ ከሪፎርም ትራዲሽኑ ሊለዩ ይችላሉ። ወደ የት ታደላለህ ብባል የትኛውን ነው የምትቀበለው ብባል ክርስቶስ ስፒሪቹዋሊ እንደሚገኝ ያምናሉ። ወይ ደግሞ የክርስቶስ እውነተኛ መገኘት በመንፈስ እንደሚኖር ከህብስቱ ጋር አምናለሁ። ለምንድን ይህንን ማምነው? ይኸኛው ነገር ላስቀምጥ። የሪፎርምዱን አሁን አማን እየተወሰነ ስለሚላቸው ማለት ነው። ለምንድን ይህንን ማመን ያለብን? ምናልባት ወደ ነገረ ክርስቶስ ሊወስደን ይችላል። ነገረ ክርስቶስ ላይ ኮሚኒካቶ ኢዲዮማተም የሚባል ነገር አለ፣ ወይ ደግሞ ኮሚኒኬሽን ኦፍ አትሪቢዩትስ የሚባል ነገር አለ። ኮሚኒኬሽን ኦፍ አትሪቢዩትስ ወይም ደግሞ ኮሚኒካቶ ኢዲዮማተም የምንለው ነገር ነገረ ክርስቶስ ላይ በሰፊው የምናየው ነገር ስለሆነ ማለት ነው የክርስቶስ ሰብአዊ ባህሪ ያደረገውን ነገር ለመለኮታዊ ባህሪው ይነገርለታል። በመለኮታዊ ባህሪ ያደረገው ነገር ለሰብአዊ ባህሪ ይነገርለታል። ስለዚህ አምላክ ሞተ ስንል አምላክ በስጋ ሞተ እያልን እንጂ መለኮት ይሞታል እያልን አይደለም። ኦኬ፣ አምላክ ሞተልን ስንል መለኮት ሞተ እያልን አይደለም። ነገር ግን የሰብአዊ ባህሪው ያ አትሪቢዩት ያ መገለጫ ለመንፈሳዊ ባህሪው ስለሚቆጠር ወይ ደግሞ ለመንፈሳዊ ባህሪው ስለሚነገር ወይ ደግሞ ሶሪ ለመለኮታዊ ባህሪው ስለሚነገር ነው። ኦኬ፣ ስለዚህ አምላክ ሞተ እንላለን ማለት ነው። ወይ ደግሞ ኢየሱስ ክርስቶስ አምላክ ነው እንላለን። ኢየሱስ የተባለው ከማርያም ከተወለደ በኋላ፣ ስለዚህ ስለ ሰብአዊ ባህሪ እያወራን ኦኬ፣ የሞተልን እሱ አምላክ ነው እንላለን።
የሞተው በሰብአዊ ባህሪ እንደሆነ እናውቃለን። ነገር ግን አንነጥልም። ለምን ሲባል አንድ ጊዜ ከኢንካርኔሽን በኋላ አንድ ጊዜ በማርያም ማህፀን መለኮትና ስጋ በአንድ ሃይፖስታሲስ ከተገኙ በኋላ በምንም አይነት ሁኔታ ስጋና መለኮት ሊነጣጠሉ ስለማይችሉ ማለት ነው። ስለዚህማ ለመለኮት የተነገረው ነገር ለስጋው ይነገራል። ኢየሱስ አምላክ ነው ስንል ሰው ሆኖ የመጣው እሱ አምላክ ነው እያለን ያለ። ስለዚህ ኢየሱስ ምንም እንኳን በስጋው ፍጡር ቢሆን፣ ነገር ግን አንድ ነገር ደግሞ እኛ እናውቃለን። እሱ ምንድን ነው? ኢየሱስ ክርስቶስ በስጋ የመጣው ኢየሱስ ክርስቶስ እሱ አምላክ ነው። ስለዚህ ኢየሱስ አምላክ ነው እንላለን። ይህንን ከጌታ እራት ጋር ምን አገናኘው? ወይ ደግሞ ከዚህ ከስፒሪቹዋል ኤግዚስተንስ ጋር ምን አገናኘው? ከስፒሪቹዋል ፕሬዘንስ ጋር ምን አገናኘው ካላችሁ የሚገናኝበት ፖይንት ይሄ ነው። ኢየሱስ ክርስቶስ በመለኮታዊ ባህሪው በየትኛውም ስፍራ እንደሚገኝ እንደሰው ሰው የሆነው ኢየሱስ ስለኛ ኃጢአት የሞተው ደግሞ ከሞት የተነሳው በትንሣኤ የከበረ ስጋ ይዞ የተነሳው ዛሬ በአብ ቀኝ ያለው እሱ ኢየሱስ ክርስቶስ በመለኮቱ በየትኛውም ስፍራ ስለሚገኝ፣ ስለዚህ ኢየሱስ ክርስቶስ በመለኮታዊ ባህሪው አሁንም በህብስት ውስጥ ከህብስቱ ጋር ይገኛል የሚለው ነገር አሳማኝ የሆነ ነገር እንደሆነ አምናለሁ። ስለዚህማ የክርስቶስ መንፈሳዊ መገኘት የክርስቶስ ስፒሪቹዋል ፕሬዘንስ ከህብስቱ ጋር አለ ብዬ በጽኑ አምናለሁ። ከህብስቱ ጋር አለ ብለን በጽኑ እናምናለን። ስለዚህ ከሉትራኖች ሌላ ያለው ዊንግ ደግሞ ይህን ስፒሪቹዋል ፕሬዘንስ በደንብ እንትን አድርጎ ይወስደዋል። አይ ቲንክ አንግሊካኖችን ጨምሮ ይሄኛውን ነገር በደንብ ይቀበሉታል። ጸጋ እንቀበልበታለን። ለምን? የምንካፈለው ያ የበረከት ጽዋ ተብሎ የተነገረ መንፈሳዊ በረከት የምንቀበልበት፣ ጸጋ የምንቀበልበት፣ ጌታ እስኪመጣ የምንጸናበት ነው። ለምን ሲባል ሪል ፕሬዘንሱ ስላለ፣ በዚህ መንገድ ስፒሪቹዋሊ ሪል ፕሬዘንሱ ስላለ የሚለውን ነገር ደግሞ ያምናል። ኢንዲቴል ሞድ ኦፍ ኤግዚስተንሱ ላይ የተለያየ አይነት እይታ ሊኖር ይችላል። ሪሊ ግን ኢየሱስ ይገኛል። ታዲያ በመንፈስ ከተገኘው ከኢየሱስ እንቋደሳለን የጌታን ስጋና ደም በተካፈልን ጊዜ፣ ህብስቱንና ወይኑን በተካፈልን ጊዜ። ስለዚህ የክርስቶስን ስጋና ደም እንካፈላለን ከስፒሪቹዋል ፕሬዘንሱ የተነሳ። እኔ እናምናለሁ። ከኃጢአት ይቅርታ ጋር በተገናኘስ እንግዲህ አሁንም እንደ መሰረተ ክርስቶስ ቤተክርስቲያን የኔ ቤተክርስቲያን ይህንን ታምናለች። ላንብብላችሁ ይህ መጽሐፍ ላንብብላችሁ። ከዛ በኋላ 5 ደቂቃ ወስጄ አንዳንድ ነገር አነሳና ከዛ ወደ አማኒ እንመጣለን ማለት ነው። በዚህ ላይ ምን ትላለች ቤተክርስቲያኔ? በዚህ መንገድ ታስቀምጠዋለች እና ይህንን እኔ ይቀበላለሁ። እሺ አንዴ ላውጣው። እሺ እንደዚህ በማለት ትናገራለች። የጌታ እራት በመካፈል የምንቀበላቸው በረከቶች ትላለች። የጌታ እራትን በመካፈል ህይወታችን የሚታነጽበትን ጸጋ እንቀበላለን። የጌታ እራትን በተካፈልን ቁጥር በሀሳባችን ወደ ቀራንዮ በመስቀል በመምጣትና በፊቱ በመንበርከክ የእግዚአብሔርን ፍቅርና ለኃጢአታችን የተከፈለውን ዋጋ ደጋግመን እናስባለን። ስለ ኃጢአታችን ንስሐ በመቅረብ ከእርሱ ዘንድ ይቅርታ እንቀበላለን ትላለች። ሁለተኛ የጌታ እራት ስንካፈል የተቀደሰ ህይወት ለመኖር የሚረዳን የህይወት ጥንካሬ ያስገኝልናል ትላለች። ስለዚህ ከክርስቶስ የሞትና የትንሣኤ ህይወት ጋር በመተባበራችን ደጋግመን በምናስታውስበት ጊዜ በግንዱ ላይ እንደሚጣበቅ ቅርንጫፍ በእርሱ ውስጥ በመሰወር ጳውሎስ እንደተናገረው እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ማለት እንችላለን። በጌታ እራትና በቃሉ አማካኝነት በእርሱ ስንኖር እሱም በእኛ ይኖራል፣ በእኛ ይታያል። ይሰማል? እሺ፣ ለአንዳንዶች በጌታ እራትና በቃሉ አማካኝነት በእርሱ ስንኖር እርሱም በእኛ ይኖራል፣ በእኛ ይታያል። በዚያን ጊዜ ፍሬ ለማፍራትና ያለ እርሱ ማድረግ የማንችለው ማድረግ ወደ መቻል እንመጣለን። ከክርስቶስ ጋር ሶስተኛው ሀሳብ ከክርስቶስ ጋር ቅርበትን ከአማኞችም ጋር አንድነትን እንለማመዳለን ትላለች። ስለዚህ በክርስቲያን ህይወት ውስጥ አንዳንድ ጊዜ ከዳንና ከተቤዠን ጌታ ሩቅ እንደሆን ይሰማናል። በእንዲህ አይነቱ ጊዜ ክርስቲያን ማድረግ ያለበት ሰው ሰራሽ በሆኑ ዘዴዎች ራሱን ማሟሟቅና የስሜት ማነቃቂያ ፕሮግራም በመካፈል ይሄ ለኛው ትምህርት ነው ብዬ ስለማስብ ረገጥ ላድርገው አይመስልህም? በእንዲህ አይነቱ ጊዜ ክርስቲያን ማድረግ ያለበት ሰው ሰራሽ በሆኑ ዘዴዎች ራሱን ማሟሟቅና የስሜት ማነቃቂያ ፕሮግራም በመካፈል በስሜቱ ላይ መደገፍ ሳይሆን ጌታ እንደሚገኝ ተስፋ ወደሰጠበት ወደ ቃሉና ወደ ጌታ እራት መምጣት ነው። ማይ ጋድ! በጌታ እራት ውስጥ ከክርስቶስ ጋር መቀራረብና መመሰጥ እናገኛለን። ጌታ በተቆረሰው ስጋውና በፈሰሰው ደሙ መታሰቢያ ጸጋ አማካኝነት ወደ አማኙ ይመጣል።
ከመለኮት ጋር በሚደረግ ህብረት እግዚአብሔር እኛን ወደ ራሱ ይስበናል። አሜን ነው። እሺ እንግዲህ ይሄ እኔ ያለሁበት ቤተክርስቲያን የምታምነው፣ ስለዚህ የኃጢአት ይቅርታንም እናገኝበታለን ብዬ አምናለሁ። ቤተክርስቲያኔ በዚህ ታምናለች። ኮንፌሽናሊ በዚህ የሚያምኑ ፕሮቴስታንት ዲኖሚኔሽኖች አሉ። ኦኬ ምንድን ነው እሱን እንደወሰድክ የኃጢአት ይቅርታ ታገኛለህ ነው? ነገር ግን እያሰብክ የምትወስደው ነገር አለ። ያንን ነገር በኃጢአቱ የማይናዘዝ ለኃጢአቱ ምንም አይነት ሪኮግኒሽን የሌለው ሰው ወስዶት በቃ ኃጢአት ይቅር ተብሏል ምናምን ብሎ ደረቱን ነፍቶ እንዲወጣ ነው አይደለም። ነገር ግን ዝቅ ብለን ወደ ጌታ የምንመጣበትና ከሱ ጸጋ የምንቀበልበት ከመሆኑ የተነሳ በዚህ ሜንታሊቲ ብንቀርበው የኃጢአታችንን ይቅርታ እናገኝበታለን ብላ ታስቀምጣለች። አናብራራውም? አይ እናብራራዋለን። በምን ነው እናብራራዋለን? ለማንኛውም እንደ መሰረተ ክርስቶስ ቤተክርስቲያኗ በዚህ ታምናለች እና አንዳንድ ጊዜ አንዳንድ ነገሮችን ማግኘታችን ግን አይቀርም። ለምሳሌ ስለ ጌታ እራት በዚህ መልኩ አርቲኩሌትድ ያልሆኑ የእምነት አቋሞች ያሉበት ተቋም ውስጥ ወር ደግሞ ቤተክርስቲያን ውስጥ ልንኖር እንችላለን። በደንብ በተብራራ መልኩ ሳያስቀምጡት ቀርተው ነገር ግን ፕራክቲካሊ በጣም በሰፊው እንትን የሚያደርጉ በጣም በሰፊው በዚህ መልኩ ሪጋርድ አድርገው የሚወስዱ አብያተ ክርስቲያናት ይኖራሉ። ኦኬ ያሉ ዲኖሚኔሽኖች ወደኛ እየወረድን ስለሆነ ማለት ነው። ሶ ምንድነው ማመን ያለባቸው? በዚህ ስፍራ ላይ የኔ ቤተክርስቲያን ላይ በዚህ መንገድ አርቲኩሌትድ በሆነ መልኩ አልተጻፈም የሚሉ ማለት ነው። አሁን አርቲኩሌትድ የሆነ ነገር አምጣ እስቲ ዶግማችሁን፣ ከኦርቶዶክስ ሳይድ ከሆነ ዶግማችሁን አሳዩን። እናንተ አርቲኩሌትድ በሆነ መልኩ የተቀመጠ ዶግማችን ይሄን ይመስላል ያለ ዶግማችሁን አሳዩን። እና አርቲኩሌትድ ዶግማ የሌለው አካል አርቲኩሌትድ የሆነ የእምነት አቋም አምጣይ ማለት መብትም የለውም። ስለዚህ እያወራን ያለ ነው ከዛ ሰፈር ስለሚጠየቅ ጥያቄ አይደለም። በጭራሽ ከዛ ሰፈር ስለሚጠየቅ ጥያቄ አይደለም እያወራን ያለ ነው። ኦኬ እያወራን ያለ ነው እኛው መካከል አርቲኩሌትድ በሆነ መልኩ በዚህ መልኩ ዲኖሚኔሽናችን ማታምን ቢሆን ያለንበት ቸርች በዚህ መልኩ አርቲኩሌትድ አድርጎ ማያምን ቢሆን መሰረተ ክርስቶስም ትላለች ይሄ ነገር በትክክል ያልገለጠ ቢሆን እንኳን በሚቀጥሉ ቨርዥኖች ከእግዚአብሔር ቃል ጋር አስማምተን የቤተክርስቲያናችንን ትምህርት አስተካክለን እናቀርባለን ትላለች። ስለዚህ ያለ ማድረግኛ በጣም ልባችን ሰፊ ነው። በጣም ልባችን ክፍት ነው። that's why I am Protestant ኦኬ ቆይ ይሄ ነገር እንደዚህ ያለው አንግሊካኖች በዚህ መንገድ ይፈቱታል ይሄኛውን አማራጭ እኔ እጠቀማለሁ ብል አይ አንተ እኮ ተብዬ ተወግዤ በቃ ሂድ ወደዛ ምን አልባል ልል ይችላል። ይሄ በቃ ነው ይሄኛው የሉትራን ሐሳቤ ያሳምነኛል ልል ይችላል። እምላቸው ነገሮች አሉ። ይሄኛው የአንግሊካን ሐሳቤ ያሳምነኛል እምላቸው ነገሮች እምላል። ስለዚህ የተጻፈ በጣም አርቲኩሌትድ የሆነ ነገር የሌለን ሰዎችም እንደዛ አይነት ቸርች ውስጥ የሌሉ ሰዎችም አንደኛ ግፊት ቢደረግ ጥሩ ነው ብዬ አስባለሁ። እንደው አንዳንድ በዚህ ደረጃ ክፍተት ያለባቸው ቦታዎች ላይ በዚህ መንገድ አሰራሮች ቢኖሩና አርቲኩሌሽን ተሰርቶ በደንብ ቢቀመጡ ጥሩ። ባይቀመጡ ራሱ ወይ በመንፈሳዊ መገኘቱ ወይ እንደ ሉትራኖች በሚሉት መንገድ ጌታ ኢየሱስ ክርስቶስ በቅዱስ ቁርባን ወይ በጌታ እራት ይገኛል። ስለዚህ ወደሱ በመቅረብ ይህንን ጸጋ ገንዘባችን እናደርጋ የምንጠነክርበትን የምንጸናበትን ኃይል እናገኛለን። ኦኬ ስለዚህ በዚህ መንገድ እናምናለን። መታመንም አለበት። ኦኬ በተለያየ መልኩ የተለያየ ቪው ሊኖር ቢችልም ማለት ነው። ሶ እንግዲህ እዚህ ላይ እኔ አቆማለሁ። የበለጠ ጀስት አንዳንድ ነገሮችን ከአማኒ ጋር ደግሞ ስለምናይ ማለት ነው። ከማቆሜ በፊት ይህ መጽሐፍ ታውቁታላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስርዓት አምልኮና የውጭ ግንኙነት እንዲህ ይላል። ምስጢረ ቁርባን ላይ ማለት ነው። ምስጢረ ቁርባን ላይ እንደዚህ ይላል። ቁርባን መጽሐፍ ቅዱሳዊ መሰረት አለው ምናምን እያለ ይቀጥልና ከዛ በኋላ ስለ ምሳሌነት የሚያነሳውን ነገር ትንሽ ላንሳላችሁ። ስለ ምሳሌነት የሚያወራውን ነገር ላንሳላችሁ። መጀመሪያ እሱን ላንሳላችሁ። እንደዚህ ማለት ይናገራል። እሺ ከዚህ ጀምሮ ላንበው። ምሳሌና የእስራኤል ልጆች ከግብፅ የባርነት አገዛዝ በወጡበት ጊዜ አርደው ስጋውን እንዲበሉት ደሙንም የቤታቸውን መቃንና ጉበኑን መድረኩን ረጭተው ከመቅሰፍትና ከሞተ በኩር እንዲድኑ የተሰጠው የፋሲካቸው በግ በመስቀል ላይ የተሰዋውና ስጋውና ደሙን ለሰው ልጆች ሕይወት ቤዛ አድርጎ የሰጠው የወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ ነው። ይህም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ በሰፊው ታውቋል። ለወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ የሆነው ካህን መልከ ጼዴቅም በህብስትና በወይን ያስታኩት ነበር። እነዚህ ትንቢቶችና ምሳሌዎችን ለመፈጸምና አማናዊ ለማድረግ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ
በተዘጋጀ የፋሲካ እራት ህብስቱን አንስቶ አመስግኖ ባርኮ ቆርሶ ለደቀ መዛሙርቱ ይህ ስጋዬ ነው እያለ ሰጣቸው ይልና ይቀጥላል። ከዛ ቀጥሎ እንደዚህ ይላል። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑን በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ ይለወጣል አንልም ለሚሉ ወገኖቻችን ይህንን አድርሱላቸው። ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል። አይለወጥም አንልም ሲሉን ስለነበር በቅርቡ ማለት ነው። ስለዚህ ምን ይላል? ተለውጦ አማናዊ ስጋና ደም ይሆናል ይላል። ቀጥሎ ይህንም ሊቁ ቅዱስ አትናቴዎስ ካህኑ ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ በባረከውና ባከበረው ጊዜ መች እንደሆነ አናቅም የሚሆኑ የክርስቶስ ደምና ስጋ የሚል ነገር ደግሞ ቀጥሎ ስለሚያነጡ ስለሚሉ ማለት ነው፣ ስለሚያሳዩ ማለት ነው። ይኸው ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ በባረከውና ባከበረው ጊዜ የሚለወጡ ይሄን ነው። ህብስቱ ከህብስትነት የአምላክ ስጋ ወደ መሆን፣ ወይኑም ከወይንነት የወልደ እግዚአብሔር ደም ወደ መሆን እንደሚለወጥ እናምናለን። ከህብስትነት ወደ ስጋነት ተለውጧል። ከዛ በኋላ ይሄ ነገር ህብስት ነው ወይስ ስጋ ነው? ይሄኛው እነሱ የሚመልሱት ጥያቄ ነው። ህብስት ነው ካሉ ኦልሬዲ ትራንስብስታንሺዬሽን እያመኑ ማነው፣ ስጋ ነው ካሉ ማለት ነው ትራንስብስታንሺዬሽን እያመኑ ሰው ይለወጣል ሲሉ በዚህ ስፍራ ላይ ግን ምን ማለታቸው ነው የሚለው ነገር በጣም ወሳኝ ጥያቄ ነው ብዬ አስባለሁ። ኤኒዌይ ግን እንቀጥል። ከዛ በኋላ እንደዚህም ስለሚሉ ማለት ነው። ስለዚህ በምሴተ ሐሙስ የተቀበሉት በዕለተ ዓርብ ቃል ከመጽሐፍ ቅዱስ ቢያሳዩ ገጽ 256 ጌታ ለመታሰቢያ ያደርጉት ያለው ወደ እርሱ ስጋ የተለወጠውን ህብስትና ወደ እርሱ ደም የተለወጠውን ወይን መሆኑን መዘንጋት የለብንም። ጌታ በጸሎተ ሐሙስ ማታ ህብስቱና ወይኑን ባርኮና ቀድሶ ለሐዋርያት ሲሰጣቸው ይህ የስጋዬ ምሳሌ ነው፣ ይህ የደሜ ምሳሌ ነው አላላቸውም። እሺ ስለ እናንተ የሚሰጠው ስጋዬ ነው፣ ይህን ለመታሰቢያ ያደርጉት ነው ያላቸው። ወይ ስለ እናንተ የሚሰጠው ስጋዬ ነው አላቸውና አለ ይህን ለመታሰቢያ ያደርጉት አላቸው። የክርስቶስ ስጋ የፈሰሰ የተቆረሰው ወይ ደግሞ ክርስቶስ የተሰቀለው ደሙ የፈሰሰው ለመታሰቢያነት ነው እንዴ? ለመታሰቢያነት ነው። ለመታሰቢያ ያድርጉት ያላቸው ምን ቢሆን ነው? ህብስት ቢሆን ነው ወይስ የተለወጠ ስጋ ቢሆን? ኦኬ እንቀጥል። እንደዚሁም ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ያላቸው። እንግዲህ ቅዱስ ቁርባን እንዲያው ለይምሰል የቀረበ ምሳሌ የመታሰቢያ ሳይሆን በዕለተ ዓርብ በመስቀል ላይ የተሰዋው የጌታችን አማናዊ ስጋውና አማናዊ እንትኑ ራሱ አይዲያው ራሱ ምን ማለት እንደሆነ አልገባቸውም። መታሰቢያ የሚለው ቃል ፕሮቴስታንቱ በሰፊው ያጠናው ጉዳይ ኤቨረት ፈርጉሰን ስለ ጌታ ራ ባለፈው ሼር አድርጊያቸዋለሁ ያስቀመጠውን ነገር ማለት ነው። በሱ ስለሆነ መደምደም መታሰቢያ ማለት ምን ማለት ነው የሚለውን ነገር በሰፊው ያስቀምጦታል። ወገኖቻችን ምን ይላሉ? ለምሳሌ የቀረበ ምሳሌያዊ መታሰቢያ ነው የሚለውን የሚቃወሙበት ምክንያት መታሰቢያ ነው ስንል ለምሳሌ የቀረበ ነው እያልናቸው የሚመስላቸው ስለሆነ ማለት ነው። ኦኬ መታሰቢያ ነው ስንል እሱን እያልን አይደለም። ሁል ጊዜ የፕሮቴስታንቱን ቴዎሎጂ ለመቃወም ሲታሰብ እንደው መታሰቢያ የሚለውን ሀሳባውን እዚህ ጋር ስትመለከቱ ሶላዎቹን እንግዲህ የዲያቆን ያረጋል መጽሐፍ ባለፈው ማይተናል። ቁልምምታ ወገራ ነው የሚያከናውኑበት ወይም ደግሞ ሙሉ በሙሉ ስትሮማን ፋላሲ ሰርተው ነው የሚያቀርቡት። ፕሮቴስታንቱ የማይለውን አስብለው የሚያቀርቡት ለምሳሌ የቀረበ መታሰቢያ ነው አንልም። አንድ ሁለተኛ ለመታሰቢያን ከምን ጋር እኩል አደረገው? የድንጋይ ሐውልትስ መታሰቢያ ሊሆን ይችል የለም ወይ? ነገር ግን ሌላው አስመሳይ መታሰቢያ ሁሉ እውነተኛ መታሰቢያ ሊሆን የማይችልበት ምክንያት ጌታ ስለ መዳናችን ሲል ሰው የሆነበት የምስጢረ ስጋዊ ዓላማ ስለማይገለጽበት እና የስጋውና የደሙ ምስጢር ስለማይገኝበት ነው አለ። ኦኬ ስለዚህ በሰፊው እንግዲህ በዚህ መንገድ መታሰቢያ የሚለውን ሀሳብ እንዴት ሚስ አንደርስታንድ እንዳደረጉት ማየት እንችላለን ማለት ነው። በዚህም ስፍራ ላይ ወደ ጌታ ስጋና ደም የተለወጠ ህብስትና ወይን ነው ማለት ይናገራል። ህብስቱ ወደ ምን ተለውጧል? ወደ ጌታ ስጋና ደም። እንዴት ተለወጠ? አናብራራም እንዴት ትላለህ? ህብስቱ ስጋ ሆኗል፣ ወይኑ ደም ሆኗል ብላል አብራርታል። አላብራራም የምትለው ትራንስብስታንሺዬሽንን ላለመቀበል ብቻ ነው። ከዛ በኋላ ያንን የካቶሊኩን ተርም ላለመቀበል ብቻ ነው እንጂ ተመሳሳይ ነገር ነው እያወራችሁ ያላችሁት፣ ተመሳሳይ ነገር ነው። ነገር ግን መታሰቢያ አንልም። እሺ መታሰቢያ ካላላችሁ አባቶች መታሰቢያ ብለውታል። የዩስጢኖስ ሰማዕት መታሰቢያ ብለው ሌሎች አባቶች መታሰቢያ ብለውታል። ለምን አላላችሁት? ኦኬ እኛ ግን አንደኛ ኦፍኮርስ ይሄ መታሰቢያ ነው እንላለን። መታሰቢያ ነው ስንል ግን መታሰቢያነቱ እንደዚሁ ባዶ መታሰቢያነት ነው እያልን አይደለም። ነገር ግን የክርስቶስ
እውነተኛ የሆነ መገኘት የሚገኝበት የክርስቶስ እውነተኛ የሆነ ፕሬዘንስ ያለበትም ጭምር ነው። ታዲያ መታሰቢያ ነው ስንል ማለት ነው ዮስጢኖስ ሰማዕት እንዳለው ሰዎች አላማኞች የሚሰድቡት እስካሁን ድረስ የሚሰድቡት ስም ከዛስ ስለኛ ኃጢአት ግን ስጋውን የቆረሰ ደሙን ያፈሰሰ የእሱ ኮሜሞሬሽን እሱን የምናስብበት እሱን የምናስታውስበት እሱን ሜሞራይዝ የምናደርግበት ያ ነው መታሰቢያ ማለት ባዶ አይደለም። ከዛ ጋር ግን አብሮ ምን አለ? የክርስቶስ እውነተኛ መገኘት አለ። ህብስቱን ስንመገብ የጌታን ስጋና ደም አብረን እንመገባለን ማለት ነው። ኦኬ ነገር ግን ተለውጦ አይደለም። ህብስቱ እንደ ህብስትነቱ ህብስት ነው፣ ተለውጦ ግን አይደለም። ነገር ግን ከህብስቱ ጋር እውነተኛ የጌታ መገኘት ስላለ ብቻ ነው። እኛ በዚህ መንገድ እናብራራዋለን። ኤቨረት ፈርጉሰን እንደተናገረው ይህንን ብዬ ልጨርስ። መታሰቢያ የሚለው ሀሳብ ለአይሁዳውያኑ ያለው እውነተኛ የሆነ ትክክል ጌታ እኮ ሞተልን የሚለውን ነገር ደጋግመን እያሰብን አይደለም። በዛ መንገድ እያስቀመጥን አይደለም። ታዲያ በምን መንገድ እያስቀመጥ ነው? ያ መታሰቢያነቱ ጌታ ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ ወይ ደግሞ ጌታ ኢየሱስ ክርስቶስ በመስቀል ላይ ራሱን መስዋዕት አድርጎ የሰጠንን የኃጢአት ይቅርታና የዘላለም ህይወት እንደዚሁም በጸጋ የተሞላ ህይወት በየዕለቱ እየተለማመድ ነው እኖራለን እያለ መታሰቢያ ነው ስንል ያን እያለ ፓስኦቨር ወይ ደግሞ የፋሲካው በግ ማለት ነው። የፋሲካው በግ ሲታረድ ኦፍኮርስ መታሰቢያቸው ነው፣ እያሰቡ የወጡበትን ጊዜ እያሰቡ ነው። አደሴም ታይም በዛ እንትን ባደረጉበት ጊዜ ሁሉ ያንን በሰሩበት ጊዜ ሁሉ ወይ ደግሞ ያንን ፋሲካ ባከበሩበት ጊዜ ሁሉ ነፃነታቸውን እየኖሩት ነው። ጌታ የሰጣቸውን ኪዳን እየኖሩት ነው። ኦኬ ስለዚህ መታሰቢያነቱ ትላንት የተደረገውን ነገር ዛሬም ጭምር ሪያላይዝ ቅዱስ ቁርባን ስንወስድ ወይም ደግሞ የጌታ እራት በምንካፈልበት ጊዜ የኃጢአታችንን ይቅርታ ክርስቶስ በሰጠን ጸጋ የመኖራችንን ጉዳይ የዘላለም ህይወት የማግኘታችንን ጉዳይ በየዕለቱ እየተለማመድ ነው እኖራለን። ስለዚህ አውሳቢዮስ ዘቂሳርያ ምን አለ? እነሱ በዓመት አንድ ጊዜ ፋሲካውን ያከብሩታል፣ እኛ ግን ፋሲካውን በየሳምንቱ እናከብረዋለን። እነሱ በዓመት አንድ ጊዜ፣ እኛስ በየሳምንቱ፣ ከዛስ በየዕለቱ ይህንን ፋሲካ እንኖረዋለን። አንድ ጊዜ በሳምንት አንድ እየወሰን ነው፣ በየዕለቱ እንኖረዋለን። መታሰቢያ ነው ስንል የሆነ ጊዜው ደጋግመን የክርስቶስን ሞትና ትንሣኤ እናስባለን ብቻ እያልን አይደለም። ታዲያ ከዛ ባለፈ መልኩ ያንን በክርስቶስ የተደረገልንን ነገር ያንን ህብስት በወሰድን ጊዜ በመታሰቢያነቱ በወሰድን ጊዜ ሁሉ እየኖር ነው እየተለማመድ ነው ግሬስ እየተቀበልንበት የኃጢአታችንን ይቅርታም እያገኘን እንኖራለን እያልን በዚህ መንገድ እናስቀምጠዋለን። እኔ ወንድማቸው በዚህ መንገድ እረዳዋለሁ። ደግሞ እንዲህ እያለ እንግዲህ ዛሬ ማጠቃለያ ፕሮግራም ነው የምናደርገው። ይህንን ቪዲዮ በእኔ ዩቲዩብ ቻናል ላይም ታገኛላችሁ። የአጋፔ ዩቲዩብ ቻናል ላይም አጋፔ ብላችሁ ሰርች አድርጉ፣ ወንድማችን ማለት ነው። እሱ ጋርም ታገኛላችሁ። ሌሎች ወንድሞችን ፌዝ አለውን የሚል ዩቲዩብ ቻናል አለ፣ እዛ ላይም አለ ታገኛላችሁ። ገብታችሁ ብታዩ ጥሩ ነው። ሌላ ጊዜ ለነዚያ መልስ ለመስጠት ሳይሆን እኛ ምን እናምናለን የሚለውን ከማወቅ አንጻር ብትይዙት ጥሩ ነው እና ባለፈው 7 የሚጠጉ የተሐድሶአውያን ነገረ መለኮት ሪፎርም ቴዎሎጂ ውስጥ የጌታ እራት እንዴት ይታያል የሚለውን ነገር አሳይቻችሁ ነበረ። ወደ 6-5 በሚጠጉት ማለት ነው እና ዛሬ በጣም ለማሳጠር ነው እንግዲህ ባለፈው ረጅም ጊዜ ስለወሰድኩ ቢበዛ ወደ 5 አሉ፣ ግን የአራቱን እናያለን። ምክንያቱም ሌሎቹ ላይ እየተደገመ የመጣ አይነት ነገር ስለሆነ ማለት ነው። ቃለ እግዚአብሔር ይባርክህ። ታሪካዊውን ነገር አውርቷል። ኤንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አልተብራራም ቢሉ እንኳን አብራርተው አስቀምጠውልናል። ትራንስአብስቴንሽን ቀረሽ የሆነ ትርጉም ነው ያስቀመጡት፣ ግን አንቀበልም ሲሉ ነው የምናውቀው። እንጠይቃቸዋለን። እኛ እውነተኛ ስትሉ እንዴት እውነተኛ ሆነ ነገሩ ሰምተናል። እዚህ ጋር እንግዲህ
እናንተን በሚወክሉ መጽሐፍት ውስጥ ሰምተናል። ያንን ግን በትክክል እዚህ ሚዲያ ላይ ያላችሁ ሰዎች ነው እኛ አፋችን ጋር እናስጠጋለን መውሰድ ነው አናብራራም ስትሉ ነው የሰማነው። ይህንን የምትሰሙ የቤተክርስቲያኒቱ መምህራን፣ ሊቃውንቶች፣ አባቶችና አስተማሪዎች እውነት ቤተክርስቲያናችሁ ወደ አፋችን አስጠግተን መጉረስ ነው እንጂ እውነተኛ እንዴት እንደሚሆን አልተብራራም የሚል እምነት አላችሁ ወይ? ከሆነ እውነተኛ እንዴት እንደሚሆን ንገሩ። ልክ በፕሮቴስታንቱ ምላስና ሰንበሩ እየተለየ እንደተቀመጠው ማለት ነው። እየተለየ እንደተቀመጠው እንደዛ የተቀመጠ ነገር ካለ አሳዩን። ነው ብላችሁ የሰጣችሁንን አይተናል፣ ግን እሱን አይደለም ተብሎ ደግሞ ሚዲያ ላይ ሲወራ እንደዛ አይደለም ቅዳሴው ሰዓት ላይ ነው የሚቀየረው ይሉና የሚቀየረውን የሚለውን ቃል ከምንጠቀም የሚሆነው ስትሉ ምን እያላችሁ ነው? መሆን ማለት ማለት ነው። ኦኬ ሶ ያንን ዲፋይን አርጉልን። ምናልባት እዚህ ሚዲያ ላይ በቂ የሆነ ነገር እናንተን እንወክላለን በሚሉ ልጆች በኩል እያገኘን ስላልሆነ ማለት ነው። ሶ ዛሬ የምናየው ቴንኪው ሂስቶሪካል የሆነውን ነገር ስላየን እዚች ላይ አንድ ስቴፕ መጨመር የምፈልገው ምንድን ነው፣ ዲቴሉ ላይ ሲገባ ዋናው ነገር ከላይ ፊት ለፊት የተቀመጠው ነገር ወጥ የሆነና ዲቴሉ ላይ ሲገባ ግን ያንን ለማብራራት ፕሮቴስታንት ውስጥ ያሉ እነዚህ ሜንላይን የሚባሉት ዲኖሚኔሽኖች በምን መልክ አስቀመጡ የሚለው የተለያየ እንትን ይኖረዋል ነው፣ የትርጉም አካሄዶች ይኖሩታል። እና ያ የትርጉም አካሄድ ተለያዩ ወደሚል ደረጃ ሊያስኬድ የሚችል አይደለም። ምክንያቱም እናንተ አልተለያየንም የሚል ወጥ አቋም ስላላስቀመጣችሁ በዛ ልትከሱን ስለማትችሉ፣ ብትከሱን ራሱ ተመሳሳዩን ነገር ከቤተክርስቲያን ማምጣት ስለምንችል ከቤተክርስቲያን ታሪክ ወደኋላ ሄደን እገሌ እንደዚህ የሚባል አባት እንደዚህ ብሏል፣ እንደዚህ የሚባል አባት እንደዚህ ተናግሯል፣ ለዚህ አብራርቷል፣ ይህን እንቀበል ያንን እንቀበል የሚል አይነት ነገር ማምጣት ስለምንችል በዛ አይነት ነው ልዩነቱን የምናስቀምጠው እንጂ እንደ አንዱን እያወገዘ ቅድም ቃሌ ጥሩ አስቀምጧል። እኔ ሪል ፕሬዘንስን ዲፋይን የሚያደርጉበት የሉትራኖች አካሄድ አላቸው። ነገር ግን ሳይጎረብጠኝ ሄጄ ኮሚኒየን መቀበል እቀበላለሁ። ሉትራን ቸርች ሄጄ እውነተኛ ነው የሚለውን ዲፋይን ያደርጉበት መንገድ አለ። እውነተኛ የሚለውን ስለሚያምኑ እየወሰድኩ ያለሁት ሜር ሲምቦል እስካልሆነ ድረስ እንዲሁ ዝም ብሎ ምልክትና ማሳያ መታሰቢያ ብቻ እስካልሆነ ድረስ እውነተኛነቱን እስከተቀበሉ ድረስ በዛ ውስጥ ምን እንደሚተላለፍ ምን እንደምንቀበል አብራርቶ ስላስቀመጡ ያንን ደግሞ ስለማምን እኔ አይጎረብጠኝም። እጄ ኮሚኒየን አደርጋለሁ፣ እነዛ ቅዱሳት ሚስጥራትን እቀበላለሁ ማለት ነው። በዛ ውስጥ እውነተኛ የሆነውን ያን አንዱ ጌታ ጸጋ እንደሚያስተላልፍ እያመንኩ ማለት ነው። ሶ እነዚህ ታሪካዊ እኔ ያለሁበት ላይን ማለት ነው። ሪፎርምድ ትራዲሽኑ ምን ያስቀምጣል? ሪል ፕሬዘንስን ኦር ያ ምልክት ብቻ አይደለም። ምልክት ላይ አንድ ነገር ላውራ። ቅድም ቃሌ ሲያወራ እዚች ላይ ጨምራለሁ ያሰብኳት ነበረች እና ለምልክትነትማ ሐውልትን ምልክት ነው የሚል ነገር ነው ያስቀመጡት። ለምልክትነትማ ሐውልትን ምልክት ነው እኮ ሐውልትን ምልክት ነው፣ ግን እዛ ሐውልት ውስጥ እኮ ታሪክ አለ። እዛ ሐውልት ውስጥ እውነት አለ። እስራኤላውያን ዮርዳኖስን ከተሻገሩ በኋላ በየነገዶቻቸው የድንጋይ ሐውልትን እንዲያስቀምጡ ተነግሯል። ያ ሐውልት ግን እንዲህ በየቦታው የተቆለለ ድንጋይ የሚል አይነት ትርጉም አይደለም ያለው። እግዚአብሔር በዚህ ዘመን በዚህ ስፍራ ስራን ሰርቷል የሚልን እውነት በውስጡ ይዟል። ሐውልት ቢሆን እንኳን ትርጉም አለው፣ የቆመ ቢሆን እንኳን ማለት ነው። ኦኬ እስራኤላውያን ተሻገሩ። ስለዚህ ለልጆቻችሁ ለልጅ ልጆቻችሁ ይህንን ተናገሩ። ማን? እግዚአብሔር ይህንን ስላደረገ። ስለዚህ ያ እግዚአብሔር ያደረገው ነገር እውነት ነው ወይ? አዎ እውነት ነው። ምልክቱ ያንን ይናገራል። ስለዚህ ሜንላይን ፕሮቴስታንት ያስቀመጠው ኦር የፕሮቴስታንት እምነት ያስቀመጠው ምንድነው? አዎ ምልክት ነው ሲል ነው። አዎ መታሰቢያ ነው። እንዴ አስበህ ነው እኮ ሄደህ የምታደርገው። ምንን አስበህ? ቀራንዮን አስበህ። ምንን አስበህ? በዚያን ቀን የተደረገውን የተቆረሰውን ስጋና የፈሰሰውን ደም አስበህ። ኦኬ መታሰቢያነቱ በምንም ተአምር ሊፋቅ የሚችል ነገር ስላልሆነ ይህንን ካልኩ ለማሳጠር ሞክራለሁ። ሜንላይን እምነቶቻችን ምንን አስቀመጡ የሚለውን ነገር እናያለን ማለት ነው።
ለምሳሌ እዛው ሪፎርሜሽን ታይም ላይ የነበሩትን ነው ኢቨን በቃ እስከ 100 ዓመት ያሉትን ማለት ነው እነሱን ነው ለማውራት የፈለግኩት። ከተሐድሶ ዘመን በኋላ አንድ ብላችሁ ስትቆጥሩ በ100 ዓመት ኢንተርቫል ውስጥ የነበሩ የተሐድሶውያን ሪፎርምድ ኮንፌሽኖች ሪል ፕሬዘንስን ወይም ክርስቶስ በዚያ አለ ወይም ይህ የምንካፈለው የባርኮት ጽዋ ይህ የምንካፈለው ህብስት ከክርስቶስ ጋር ህብረት ያለው አይደለምን የሚለውን እንዴት እንደሚፈቱ ማለት እንዴት እንደሚፈቱ እንደ ባለፈው ነው አፕሮቹ የሚሆነው። እያነበብኩላችሁ ትንሽ ዲፋይን አድርጌ አልፈዋለሁ ማለት ነው። የመጀመሪያውን ማመጣላችሁ ቤልጂክ ኮንፌሽን ነው 1561 ላይ የተጻፈ የሪፎርምድ ኮንፌሽን ነው እና አርቲክል 35 ላይ ይህንን ስለ ኮሚዩኒን ወይም ህብረት ስለምናደርግበት ስለምንካፈለው ጽዋና ስለምንቆርሰው ቂጣ በሉት እንጀራ በተለያየ ቃል መጽሐፍ ቅዱስ ላይ ስላለ ማለት ነው ያንን ምን ብለው አስቀምጠውታል። እንደዚህ ይላል In the meantime, we do not go wrong when we say that what is eaten in Christ's own natural body and what is drunk is his own blood. እንደዚህ አይነት ስህተት አንሰራም ይላል። ምክንያቱም ስህተቱን የሰሩ አሉ፣ ሌሎች ሴክቶች ነበሩ። ኢቨን ካቶሊክን ፓፓሲውን አታክ እያደረጉ የሚናገሩበት ያንን ስርዓቱን አታክ እያደረጉ የሚናገሩበት ስላለ ማለት ነው። ሄደን እንደዚህ አንልም። እንዲህ ቦጭቀን ምንበላው እሱ ነው አንልም። እንዲህ ቆርጠን ምናምን የሆነ ደም አፍስሰን እሱን እየጠጣን ነው አንልም። ስላልሆነ ማለት ነው ብሎ እንደዛ ያስተማርም የለም ሲጀምር። ሄደን በቃ እንትን እያልን ያለ ነው፣ እየቦጨቅን ያለ ነው። ቆርጠን ትሄዳላችሁ አይደለ ሰርግ ቤት ላይ አሁን አይ ቲንክ በኑሮ ውድነቱ እየቀረ ያለ ይመስለኛል። ወር የሀብት ማሳያ ሆኖ እየቀረበ ነው ያለው። ይሄ የበሬ ስጋ ይንጠለጠልና ቢላ ይዘጋጅላችኋል። ከዛ ሄዳችሁ የሆነ ሙክቱን ፓርት ምናምን እንደዚህ እየቆረጣችሁ ሳናችሁ ላይ አስቀምጣችሁ ትሄዳላችሁ። ነው ይወቃችሁ ያክል አይደለ? እንደዛ አንመለከትም። እንደሱ አይደለም፣ ሊትራል አይደለም፣ በዛ መልክ አይደለም፣ ናቹራል ቦዲውን አይደለም እያደረግን ያለ ነው ይላል። but the manner in which we eat is not by the mouth. okay ማነሩ በምግብ ምንድነው በአፋችን ስለመውሰዱ ስለምንወስደው ጉዳይ አይደለም። ማነሩ እሱ አይደለም። አካሄዱና እውነታው እንደሱ አይደለም። ወሰድን በላ ነው አኘክን ምናምን የሚባል አይነት አካሄድ አይደለም። ኦኬ ናቹራል ቦዲ ብሎ ስለተናገረ ወር ተፈጥሯዊ ሰውነቱን ያንን የክርስቶስን አካል ሄዶ ወጭቆ ማንሳት አይነት ቆርጦ ማንሳት ነገር አይደለም ይልና but by the spirit through faith ይላል። ፕሬዘንሱ እንደዛ ነው የሚያስቀምጡት። በመንፈስ ቅዱስ በኩል በእምነት ያንን ስጋውን ወስደን እንበላለን፣ ያንን ደሙን ወስደን እንጠጣለን። ዳስ ስታንዳርድ የሆነው የቤልጂኩ ወደኋላ ቀደም ስለሚል ከዚህ ነው የሚመነጩት። ሌሎቹ ይህንን ነው እያዳበሩ የመጡት ማለት ነው ሲመጡ። ኦኬ በመንፈስና በመንፈስ ቅዱስ በኩል አድርገን ሞሮፍ እንድታውቁ በቃ ለማንኛውም ተሐድሷዊ ነገረ መለኮት ወይም ሪፎርመር ቴዎሎጂ ወይም ይሄ በሪፎርመር ትራዲሽን ውስጥ የሚመጣው ምልከታ ምንድነው ሲባል መንፈስ ቅዱስ ነው ሚዲዬሽኑን የሚሰራው የዛን የኢየሱስ ክርስቶስን መገኘት እውነት የሚያደርገው የመንፈስ ቅዱስ ስራ ነው። አክቲቭሊ እዛ ቦታ ላይ በምንቀበለውና በምንጠጣው ነገር ውስጥ አክቲቭሊ ስራውን እየሰራ ያለው መንፈስ ቅዱስ ነው። ያንን የምንቀበለው ደግሞ በእምነት ነው። እምነትን ደግሞ ዕብራውያን ምዕራፍ 11 ላይ ሄዱና ይዩት። ስለማናየው ነገር የሚያስረዳ አይደለ? ደን እርግጠኛ ሆነን ያ ነገር እንዳለ የምናምንበት ስለሆነ ኦር የምናቅበት ስለሆነ ኦኬ እምነት ሲባል ይሄ እንደ ባሉን ወይም እንደ ፊኛ አየር ላይ ተንጠለጠለ ምንም ህይወት የሌለው አይነት ነገር ማለት አይደለም። የሚያስረዳ ነው፣ የምናውቅበት ነው። ዕብራውያን ምዕራፍ 11 እምነትን ዲፋይን ባደረግበት በዛ መልክ ነው የሚቀመጠው። ኦኬ ስለዚህ ሄዶ ልክ አሁን እንደ ሰርግ ቤት እንደተንጠለጠለ ስጋ ወይም ቄራ ውስጥ እንዳለ ስጋ እየቆረጡ ማንሳት ሳይሆን ያንን ፊዚካል በሆነ ሁኔታ ጠጣርና ፈሳሽ በሆነ ሁኔታ የቀረበልንን እርሱን በመንፈስ ቅዱስ አሰራር በእምነት የምንወስደው ነው። እርሱ ግን እውነተኛ ስጋና ደሙ ነው ይላል። ወረድ ይልና ምን ይላል? it is a spiritual table መንፈሳዊ ማዕድ ነው። በመንፈስ ቅዱስ በኩል በእምነት የምንቀበለው መንፈሳዊ ማዕድ ነው። ኦኬ it is a spiritual table at which Christ communicates himself. ክርስቶስ ኢየሱስ ራሱን ከህዝቡ ጋር የሚያገናኝበት
የሚያገናኝበት ነው። with all his benefits to us እርሱ ለእኛ ያሰባቸውን ጥቅሞች ወይም ጥቅሞች ቤኔፊትስ የሚለውን በዛ ማስቀመጥ እንችላለን። ከቀራንዮ ስፕራንግ የሚያደርገውን ከሞቱና ከትንሣኤው የሚወጡ በረከቶችን በነዚያ በኩል ክርስቶስ ኮሚኒኬት ያደርጋል። በነዛ በኩል ክርስቶስ ለእኛ ይሰጠናል። ደን ቴብሉ ምንድነው ወይም ማዕዱ ምንድነው? መንፈሳዊ ነው። ኦኬ መንፈሳዊ ነው። and gives us there to enjoy both himself እንደዚህ ነው የምናብራራው። አፍ ጋር አስጠግተን እንውጠዋለን አይደለም የምንለው። እንደዚህ ነው የምናብራራው። ምን ብለን ነው የምናብራራው? and gives us there to enjoy both himself ይሰጠናል ነው ባይዘው። እኛ ሄደን እንወስደዋለንም አይደለም፣ እሱ ነው የሚያጎርሰን ነው። ባለፈውም ነግሬያቸዋለሁ ይሄንን። ኦኬ ወስደን እንወረውራለን ወደ አፋችን እንደ ሕፃን ልጅ የሚል ሳይሆን እሱ ነው ስጋውን እንካችሁ ብሎ የሚሰጠንና የሚያጎርሰን ራሱ እሱ ነው። ኦኬ ኢንጆይንግ ሂምሰልፍ ይላል። እሱን እንድንደሰት በእርሱ እንድንረካ ያደርገናል። and the merit of his suffering in this በስቅይቱና በሞቱ በኩል የሚመጣውን ያንን ነገር እንድንቀበል ወይም ሜሪት እንድናረግ የኛ እንድናረገው ያደርገናል ይላል። ኦኬ ስለዚህ ሰመራይ ሲደረግ ምንድነው? ክርስቶስ በእርግጥም በዚህ ኮሚዩኒየን በዚህ ህብስትና ደም በኩል ለኛ ተሰጥቷል። ነገር ግን ፊዚካል አይደለም፣ ሄዶ ቆርጦ ቦጭቆ እንደመብላት አይደለም። ነገር ግን በመንፈሳዊ እውነት ሆኖ በእምነት በመንፈስ ቅዱስ አሰራር በኩል የምንቀበለው ነው ይላል ማለት ነው። ሪፎርምድ ትራዲሽኑ ሄድልበርግ ካቴኪዝም ይሄ ደግሞ 1563 ላይ ያለ ነው እና ጥያቄ ካቴኪሜኖች ወይም ካቴኪሜኖች ሳይሆኑ አማኞች ይጠየቃሉ። ይሄ ልምምድ ቢመጣ ጥሩ ነው ብዬ አስባለሁ። እኛ ጋር አማኝን ልክ ይሄ ገና ጌታን የሚቀበል ሰው ኤርሊ ቸርች ላይ አለ አይደለ? መቀበሉን ስቴፖች አሉ አይደለ? ጸሎት ይጸለያል፣ ኢንቮክ ይደረጋል፣ የሥላሴ ስም ይጠራበታል፣ በአብ በወልድ በመንፈስ ቅዱስ ደን የሃይማኖት ጸሎት እንዲደግም ይደረጋል፣ ወይም የሐዋርያት ጸሎት ተብሎ የሚታሰበው እንዲደግም ይደረጋል። እንደዛ እየተደረገ ነው የሚሄደው አይደለ? ሶ እንደዛው አይነት ልምምድ ነበረ ላይክ ከ400 500 ዓመት በፊት ማለት ነው። ልምምድ ነበረ በማን ዘንድ? በፕሮቴስታንቶቹ ዘንድ። ይሄ ሂስቶሪካል የሆነ ነገር መምጣት አለበት እኛ ጋር። የክርስቶስን ስጋና ደም ስትበላውና ስትጠጣው ምን አገኛለሁ ብለህ ታስባለህ? አሁን ጥያቄዎቹ እነዚህ ናቸው ካቴኪዝሞች ውስጥ ያሉት ማለት ነው። ከዛ አማኞቹ ምን ይላሉ? ክርስቶስ ኢየሱስ ስጋውና ደሙን ስቀበል እንደዚህ ይሆንልኛል፣ በሞቱ በኩል የሆኑ ነገሮች ለእኔ ይደረጉልኛል፣ እንደዚህ ብዬ አምናለሁ እያለ ይመልሳል። እዚህ ጋር ያለው እንደዛ አይነት ነው እና ቁጥር 76 ላይ ጥያቄው እንደዚህ ነው የቀረበው። አሁንም ሪል ፕሬዘንስን ነው የሚያወራው። What does it mean to eat the crucified body of Christ and to drink his blood? አያችሁ ኢቭን ሲጠራው ምን ብሎ እንደሚጠራ ምሳሌውን እንዴት ትቀበለዋለህ፣ ሲምቦሉን እንዴት ሜሞሪውን እንዴት ትቀበላለህ አይደለም የሚለው። ያንን የክርስቶስን የተሰቀለውን ስጋና የተሰቀለውን ስጋ እንዴት ትመገበዋለህ፣ የፈሰሰውን ደም እንዴት ትጠጣዋለህ ተብሎ አማኙ ሲጠየቅ መልሱ ይሄ ነው። It means to accept with the believing heart all the suffering and the days of Christ. መቀበል ማለት ስቀበለው ያንን ነገር ስቀበለው ማለት ብሎ አማኙ ሲመልስ በሚያምን ልብ የክርስቶስን ስቅይት እና መከራውን ሞቱን and thereby to receive forgiveness of sin በዚያም ደግሞ የኃጢአት ይቅርታን የምቀበልበት and eternal life የዘላለም ሕይወት የማገኝበት ነው ብሎ አማኙ ይመልሳል ማለት ነው። ይሄ ሲባል ግን ምዕመናን አንዳንድ ሚስ አንደርስታንዲንጎችን የተቆረጡ ቪዲዮዎች የኛ እንግዲህ ተቆርጦ የሚወጡ ቪዲዮዎች ላይ አማኙ የኛዎቹ እነዛ እነሱ የሚሉትን ነገር እያልን ያለ መስሏቸው ጥሎ ነው የሚያልፉት። ብዙ ኮሜንት አያደርጉም። እንደምታውቁት ርዕስ አልባ አድርገናቸዋል እና ርዕሳቸውን ቀይሮ የተለያየ ጨዋታ ውስጥ ገብተዋል እንዳያያችሁት ማለት ነው። እኛ በወጥነት ትምህርታችንን እያስተማርን ያለው የእነሱን እየደገምን ኦር የእነሱን የሚመስል ነገር እያወራን መስሏቸው ትተዋል። እነሱ ጸጥ ብሎ እያዩ ነው ያሉት። የእኛዎቹ ይህን ነገር ሂስቶሪካል የሆነውን ነገር የማያውቁት ደግሞ ትንሽ ኮንፊውዝድ ሲሆኑ አይቻለሁ። እየተወራ ያለው ነገር ተመልከቱ። ያንን የተሰቀለውን ስጋ ያንን የፈሰሰውን ደም ብሎ ወደዚያ ያመለከቱና ከዛ የሚመነጭ አሁን ግን ህይወቴ ላይ የሚደረግ ነገር ብሎ ነው የሚያብራሩት።
ያኔ ስናምን በእምነት ስንጸድቅ ያልተቀበልነው አሁን በዚህ በኩል የምንቀበለው ነገር የለም። ያዙልኝ፣ በደንብ ያዙ። አንዴ ለዘላለም በቀረበው መስዋዕት በኩል ያላገኘነው የኃጢአት ስርየት፣ አንዴ ለዘላለም በቀረበው መስዋዕት በኩል ያላገኘነው የዘላለምን ህይወት ህብስቱና ደሙ የሚሰጠው የለም። ያንን ነው ከዛ እየቀዳ ነው እዚህ ጋር የሚሰጠን ፖይንቱ እሱ ነው። ኦኬ። ወይም የሆነ መሀል ላይ የተቋረጠ የኮንትራት ውል፣ እኔ እንግዲህ ቤት ተከራይቼ ስለምኖር አውቃለሁና የ2 ዓመት ውል ተፈራርም ያለው መሀል ላይ ሂሳብ መጨመር ምናምን አይቻልም። ሂሳብ ጨምራለሁ ቢሉ ከስሼ ማስቆም ይችላሉ አይነት ነገር ነው። እንግዲህ ለተከራይ ቢሆን ጥሩ ህግ ወጣለች እንደምታውቁት። እና ያ ውሉ ሲያልቅ ያው ቤት ኪራዩም ሊጨምር ይችላል ላይጨምርም ይችላል። ግን ከዛ ላይ ቆሞ ነው አይደለም የሚቀጥለው። እንደሱ አይደለም። አሁን ፕሮቴስታንት አንደርስታንዲንጉ እንደሱ አይደለም። የሆነ በዛኛው ሳምንት ህብስቱንና ወይኑን ወሰድኩ፣ ከዛስ ከመስቀሉ የሆነው ነገር እየተቀዳ ተሰጠኝ። በዛ በኩል አንዴ እዛ ጋር ያለቀው ነገር ማለት ነው። ዴይሊ ለምኖረው ህይወት፣ በየቀኑ ለምኖረው ህይወት፣ ለምደክምበት፣ ለምበረታበት፣ ለምወጣበት፣ ለምገባበት የሚሆነኝን ጸጋ ተቀበልኩ ማለት ያኔ ስድን የጎደለ ነገር አለ። ስለዚህ አሁን የቤት ኪራይ ውል እንደሚታደሰው በዚህ እያደስነው ነው ማለት አይደለም። አልተረዱትም? እንደዛ አይደለም። ልዩነት በሌለው መልኩ ያኛው እዛ ጋር አንዴ ለመጨረሻ የተደረገውን ነገር የሱን አሹራንስ ወይም የሱን እርግጠኝነት አሁን እንቀበላለን ማለት ነው። መሀል ላይ የጎደለ ነገር ስላለ ማጽኛ አይደለም። ምንድነው ማይተማመኑ ባለጋራዎች በየወንዙ ይማማላሉ ይባላል። ማይተማመኑ ባለጋራዎች በየወንዙ ይማማላሉ። በየወንዙ እያማማለን አይደለም። የቀራንዮ ጉድለት ስላለበት በዚህ እየሸፈነ አይደለም። ኦኬ። እዛ ጋር ያለቀው የቀራንዮ ስራ ክፍተት ስለታየበት ወይ በሱ በኩል ወይ በኔ በኩል ክፍተት ስላለበት እሱን አሜንድ እያደረገው አይደለም። እንደዚህም ያስ ትችላላችሁ። እኛ ጋር ምንጭ ስላለ አርባ ምንጭ ላይ አርባዎቹ ምንጮች እንግዲህ ያሉ እንደምታውቁት ክሊን የሆነ ውሃ የምንጠጣበት ማለት ነው። ምንም ማሳከም ሳያስፈልገው ከዛው እየቀዳችሁ የምትጠጡት ውሃ ነው እኛ ጋር ያለውና ረጅም ነው። ወንዝ ይፈጥራል። ሄዶ ጫሞ የሚባል ሀይቅ ውስጥ ነው የሚገባው ምንጩ። እና ጥያቄው ከምንጩ እዛው እየተፍለቀለቀ ከሚወጣው ምንጭ ቀርታችሁ ብትጠጡና ወንዝ ሰርቶ 1-2-3 ኪሎ ሜትር ሄዳችሁ በሚሄድበት ቦታ ላይ ሄዳችሁ ከ3 ኪሎ ሜትር እና ከ4 ኪሎ ሜትር በኋላ ከወንዙ ብትጠጡ የተለያየ ውሃ ነው የምትጠጡት? አይደለም። የተለያየ ውሃ አይደለም የምትጠጡት፣ አንድ ነው ራሱ ነው። ያ እዛ ጋር ያለው ምንጭ ነው እዚህ ጋር እየጠጣችሁ ያላችሁት። ስለዚህ መሀል ላይ የተቋረጠን ነገር ማስቀጠል፣ እዛ ጋር ያልነበረን ነገር እዚህ ጋር መድገም ማለት አይደለም። አልተረዱትም እንደዛ ፕሮቴስታንቶቹ። ኦኬ ያፕ እኔ ጥሩ ምሳሌ መጥቶልኛልና እንግዲህ እንቀጥላለን። ሁለተኛው ምናልባት ላልሄድበት እችላለሁ፣ ግን አንድ በጣም ስትሮንግ ይሆናል ለምደግምላችሁ እንሄዳለን ማለት ነው። ስለዚህ ሂድልበርግ ኮንፌሽኑ ላይ ምንድነው የሚለው ማለት ነው? የኃጢአት ይቅርታንና የዘላለም ህይወትን አማኙ ምን ይላል ማለት ነው? ስቀበለው ያንን ቀራንዮ ላይ የተቆረሰልኝን ስጋ ስቀበል፣ አያችሁ ኢቨን የሚጠቁሙት ይሄኛውን ስቀበል ምናምን አይደለም እያሉ ያሉት እዛ ጋር ተመልከቱ። ጥያቄው ምን እንደሚል ተመልከቱ። ቅድም ከምንጩ ጋር አያይዤ የተናገርኩት ማለት ነው። what does it mean to eat the crucified body? የሚጠቁም ቀራንዮን ነው። የተንጠለጠለውን የተሰቀለውን ያንን ስጋ መቀበል ማለት የፈሰሰውን ያንን ደም መጠጣት ማለት ምን ማለት ነው ነው ጥያቄው። ያ ማለት ይሄ ነው ብሎ አማኙ እየተናገረ ይመጣል ማለት ነው። ኦኬ ሶ በክርስቶስ ኢየሱስ ሞትና ስቅይት ውስጥ በዚያም ደግሞ ያለውን የኃጢአት ይቅርታንና የዘላለም ሕይወት በቃ አሁን ፕሮቴስታንቱ ጋር ያለው ይሄ ኮንፌሽኖችን ለመረዳት ይህን ሰምታችሁ ማታውቁ ማለት ነው። ያንን ለመረዳት በምን አይነት ነው መያዝ የምትችሉት? ልክ እዛ ጋር ሄዳችሁ ምንጩ ከሚፈልቅበት ቦታ ብትጠጡም 4 ኪሎ ሜትር ሄዳችሁም ከዛ ቀርታችሁ ብትጠጡ አንድ እንደሆነ ሁላ ኦኬ ደን የምንጭ ውሃ ጠጣው ሲባል ከ4 ኪሎ ሜትር በኋላ የሆነ ገባር ወንዝ መጥቶ ኦር ሌላ ነገር መጥቶ ሌላ አይነት ነገር ጠጣው ብላችሁ እንደማታወሩት ሁሌም እዚህ ጋር ያለውን ነገር ስትናገሩ ቀራንዮን ነው የምትናገሩት። አንዴ ለዘላለም የቀረበውን አብ የተቀበለውን ያንን መስዋዕት ነው የምታወሩት። ኦኬ
ያኔ ኢኒሻሊ የዳናችሁበትን ያንን መዳን ነው የምትናገሩት። አዲስ መዳን አይደለም፣ አዲስ የሆነ ነገር አይደለም እየተወራ ያለው የዛኛው ኤክስቴንሽን ነው። ያ የምንጩን አናሎጂ እንዳትረሱት። ቱ ቢ ዩናይትድ ሞር ኤንድ ሞር ቅድም የቃሌ የኤሚኬሲው እንትን ማለት ነው። ጀስት ቃል በቃል ነው እኛ በክርስቶስ ክርስቶስ በእኛ የሚለው ማለት ነው። ቱ ቢ ዩናይትድ ሞር ኤንድ ሞር ቱ ሂዝ ብለስድ ቦዲ ስሩ ሆሊ ስፒሪት። ፕሬዘንሱን ያዙልኝ። መንፈስ ቅዱስን ነው ቅድም የምኑ ላይ ነው የቤልጂኩ ላይ የሚያየነው ምኑ ነው? ባይ ደ ስፒሪት ስሩ ፌዝ የሚል ነው ያየነው። ሂድልበርግ ላይ ደግሞ ምንድነው የምናየው? ስሩ ደ ሆሊ ስፒሪት በመንፈስ ቅዱስ በኩል እርሱ በእኛ እኛ በእርሱ እንኖራለን ይላል ማለት ነው። እንኖራለን። ስለዚህ የተነገሩት ምንድናቸው? ክርስቶስ ኢየሱስን ስጋውን መመገብ ደሙን መጠጣት ማለት በመንፈስ ቅዱስ በኩል በእምነት የምንቀበለው ነው። እርሱም እውነተኛ ስጋውና ደሙ ነው የሚለው ነው የተነገረው። ሰከንድ ሄልቬቲክ ኮንፌሽን አሁንም 15:6 ላይ ያለ ነው። ኦን ዘ ሆሊ ሱፐር ኦፍ ዘ ሎርድ ወይም በዚህ በስጋውን መውሰድ ደሙን መቀበል በሚለው ላይ እዛ ቻፕተር ላይ ምን የሚል ነገር ያስቀምጣል? ኮንፌሽኑ ላይ እንደዚህ ያስቀምጠዋል። ሰከንድ ሄልቬቲክ ኮንፌሽን ላይ ማለት ነው። we do not deny that the faithful in the Lord's Supper do truly receive the body and blood of our Lord ይላል ማለት ነው። እነዛ ያመኑቱ ወይም ታማኝ የሆኑቱ የክርስቶስ የሆኑቱ ለማለት ነው። we do not deny that the faithful ማለት የታመኑቱ በክርስቶስ ኢየሱስ የሚያምኑቱ በጌታ ራት ጊዜ do truly እውነትም ምሳሌውን ወይም ፊኛውን ወይም ቅድም መጽሐፋቸው ላይ እንዳስቀመጡት የመቃብር መታሰቢያ ወይም ምንድነው ሐውልቱን አይደለም ያለው። ትሩሊ እውነትም ምን ይደረጋል ነው የሚለው። do truly receive the body and blood of our Lord Jesus Christ ስጋውንና ደሙን በእውነት እንቀበላለን እና ሚንሱን ሲናገር but this is done spiritually through faith መንፈሳዊ ነው አካሄዱ። መንፈስ ቅዱስ ነው ያንን ነገር ሚዲየት የሚያደርገው። የእርሱ መገኘት ነው። ክርስቶስ በመንፈሱ በኩል መገኘቱ ነው። እዛ ቦታ ላይ አማኞች እስካሉ ድረስ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚለው ቃል የሚፈጸመው መንፈስ ቅዱስ ስለመምጣቱም ስለሆነ እየተወራ ያለው በመንፈሱ በኩል በእኛ ይገኛል። ደን የመንፈስ ቅዱስ መገኘት ያንን ነገር ፊዚካል ምንድነው ሪያላይዝድ ያደርገዋል፣ እውነተኛ ያደርገዋል። ትሩሊ እንቀበላለን ኦር በእውነትም እንቀበላለን ብለው ሲናገሩ እንመለከታለን ማለት ነው። ወረድ ይሉና ምን ይላሉ? ክራይስት ኢዝ ፕሬዘንት ዊዝ አስ ክርስቶስ ከኛ ጋር ነው ወይም ከኛ ጋር ይገኛል ህብስቱንና ደሙን ስንቀበል ማለት ነው። ናት ቦድሊ ምክንያቱም ያንን ስንቀበል እንግዲህ ኢየሱስን አናየውም አይደለ? ወክ ሲያደርግ ጉባኤ ማዕከል ያውና ኢየሱስ መጣ ምናምን የምንለው ነገር የለም። ፊዚካሊ የምናየው ነገር የለም። ነገር ግን እርሱ ፊዚካሊ ባይገኝ እንኳን ልጁን ሊያከብር የመጣው መንፈስ ቅዱስ በእርሱ በኩል ልጁ ይገኛል በማዕከላችን እንላለን። በት ስፒሪቹዋሊ ባይ ግሬስ በጸጋው ኤንድ ዊዝ ሂዝ ስፒሪት በመንፈስ ቅዱስ በኩል እውነትም ይገኛል። ይስሙላ አይደለም። ይገኛል ብለን እናምናለን ሳይሆን የሚገኝበትን ሜተድ ጭምር ነው የነገርነው። ያ መገኘት ምንን ይሰጣል? ከላይ ያሉ ኮንፌሽኖች forgiveness of sins and eternal life የኃጢአት ስርየትና የዘላለም ሕይወት። እንግዲህ መጥቶ እኔ ሁሌ እንደምለው አቴንዳንስ ለመያዝ አይደለም የሚመጣው አይደለም መንፈስ ቅዱስ። ዛሬ ማን መጣ? አማን ባለፈው ሳምንት መጥቶ ነበር ዛሬ አልመጣም ለማለት እዛ በብዛት የምቀመጥባት ወንበር ላይ መኖር አለመኖሬን ቼክ ሊያደርግ አይደለም የሚመጣው። ምክንያቱም የእሱን ስጋ የእሱን ደም የምንቀበልበት ነውና እንግዲህ እርሱ በዛ ቦታ ላይ በመንፈስ ቅዱስ አማካኝነት ይገኛል እንዳለን የመጨረሻ ፈትኛለሁ ብዬ አስባለሁ። ሌሎችም ላይ ተቀምጧል፣ ግን ራፓፕ የማድረግ ነው ሀሳቡ። ሪል ፕሬዘንስን ማውራት ነው እና የሚደጋግም አይነት ሀሳብ ስላለው ዋና ዋናዎቹ በደንብ ያብራሩትን ብቻ ነው ይዤ የመጣሁት ማለት ነው። እና የዌስት ሚኒስተር ኮንፌሽን ኦፍ ፌዝ እንግዲህ ወደዚህ ጠጋ የሚለው ነው 1647 ላይ ያለው ምዕራፍ 29 ላይ ስለ ጌታ እራት በሚለው ቻፕተሩ 29.7 ላይ ማለት ነው። እንዴት ይገኛል? ሞድ ኦፍ ፕሬዘንሱ እንዴት ነው?
አማኞችስ እንዴት ይቀበሉታል? የሚቀበሉትስ ምንድን ነው የሚለውን ነገር ሲናገር እንደዚህ ይላል። worthy receivers inwardly by faith really and indeed really ብሎ እኮ ቢተው ይበቃ ነበራል። really ካሉ በቂ ነው። really መሰለ መንግስቱ really ካሉ በቂ ነው። ግን አይ ቲንክ የሆነ አላረካቸው መሰለኝ። ኢንዲድ በእርግጥም አይ ቲንክ ጌታችን ኢየሱስ ክርስቶስ እውነት እውነት እላቸዋለሁ የሚለውን አይነት ሀሳብ ነው መሰለኝ እያሰቡ የጻፉት። ሪሊ እውነትም እንዲድ በእርግጥም በአንድ ትንፋሽ ነው ያስቀመጡት። ሪሲቭ ኤንድ ፊድ ሪሲቫ መቀበሏ ነች። ኤንድ ፊድ መመገብ አፖን ክራይስት ክሩሲፋይድ ወዲያውኑ ሪፈራንሱ ወደ ቀራንዮ ነው የሚወስዱት። የተሰቀለውን ክርስቶስን እነዚያ ወርዚ ሪሲቨርስ ሊቀበሉ የሰበሰቡ በእምነት በእውነትና በእርግጠኝነት ያንን የተሰቀለውን ስጋ ፊድ ያደርጋሉ፣ ይመገቡታል። The body and blood of Christ being done not corporally or carnally ይሄ ነው ፕሬዘንሱ ጉዳይ። አሁን የተለያዩ ቦታዎች ላይ የተለያየ ዴፊኒሽን የሚቀመጠው ማለት ነው። የኢየሱስ ክርስቶስ ደምና ስጋው ናት ኮርፖራሊ ኤንድ ካርናሊ በቃ አሁን አናየውም ነው። ኦኬ ያውና ኢየሱስ መጣ የምንለው አይነት ነገር የለውም። ኮርፖራል አይደለም፣ እየተራመደ የሚመጣ የሚታይ ነገር ማለት አይደለም። ካርናልም አይደለም፣ በስጋ የምናየው አይነት ነገር አይደለም። but spiritually present ፕሬዘንሱን አይደል እያወራን ያለ ነው። but spiritually present to the phase of believers in the ordinance ለአማኞች እምነት ስጋና ደም ውስጥ በስጋና በደሙ በኩል ምን ይላል ይገኛል። ኮርፖራል አይደለም፣ የሚታይ ቅርጽ ያለው ምናምን ኢየሱስን አይደለም እናገኘው መጥቷል እዛ ጋር ጉባኤ መካከል ነው የምንለው ነገር አይደለም። ነገር ግን ሪሊ ይገኛል። ሲገኝ ግን በምንድነው ሲባል የሚገኘው በእምነት እኛ በእምነት ነው መገኘቱን የምንቀበለው። እውነተኛ የሆነው መገኘት ሪሊ ኤንድ ኢንዲድ ብሎታል። ደን ያንን ኦርዲናንሱን እንቀበላለን፣ ኦር ያንን ስጋና ደሙን እንቀበላለን ማለት ነው። ሌሎችም ያነብላችሁ ምናልባት እዚኛው ላይ ያላነበብኳቸው ማለት ነው እና ባለፈው ያነበብኩላችሁ ይህንን ሀሳብ የሚደግፍ አላቸው ከፕሬዘንስ ጋር ተያይዞ። እነዚህ ግን በጣም ሰፋ አድርጎ ቃሉንም እየጠቀሙ ያስቀመጡትን ነው አራቱን ይዤላችሁ የመጣሁት። በዚህ መልክ ተብራርቶ ተቀምጧል እኛ ጋር። ይሄኛው እናገርና ልጨርስ። መታሰቢያ ስንል መታሰቢያ ነው። ለማንም ስንል ገንጥለን ወር ፍቀን አናውጣው። መታሰቢያ ነው። መታሰቢያ ነው። ገስዋት መታሰቢያነቱን ለየት የሚያደርገው የሞተ ሰው መቃብርን ለመጎብኘት ብትሄዱ በቃ ከታች አጥንቶ ነው ያለው አይደል? የዛ በአካል የምታውቁ ሰው መታሰቢያ ነው እዛ ቦታ ላይ ያለው። ነገር ግን ፕሮቴስታንት አንደርስታንዲንጉ ያ መታሰቢያ የሚለውን ወው አለ ነገር ቦታውን ኦኬ ቃሌ እንትን ገብቶበታል መሰለኝ ስል ገብቶበታል። እሺ ያንን የፕሮቴስታንት አንደርስታንዲንጉን ለየት የሚያደርገው ምንድን ነው? ለምሳሌ በዚህ የሞተ ሰው ምናምን ይሄ መቃብር ሐውልት ምናምን ላይ ሰውየው የሚያናግራችሁ ነገር የለም። ከሰውየው ወደዚህ የምትቀበሉት ነገር የለም። ለሰውየው ወደዛ የምትልኩት ነገር የለም። በቃ እንትን ነው ሐውልት ነው የተቀመጠላችሁ። ነገር ግን እዚህ ጋር እኛ መታሰቢያ የምንለው የክርስቶስ ኮሚዩኒየን የምናደርግበት ህብረት ያ የምናስበው አካል በእውነትም ይገኛል። እዛ ሞቶ ከአፈር በታች እንዳለው ሰውዬ ወደ እርሱም የሚተላለፍ ነገር ወደዚህ የሚሰጠንም ወደዛ የምናቀብለውም ነገር የሌለ በሚመስል መልኩ በዛ መንገድ አይደለም።
ያ የምናስበው አካል ከኛ ጋር ነው ያለው። ኦኬ ከኛ ጋር ነው ያለው። ለምንድን ነው ያለው ሲባል እያሰባችሁኝ ስለሆነ እኔም እንግዲህ እኔን እያሰባችሁኝ ከሆነ ወይም ይሄ ምንድን ነው የጥሞና ጊዜ እያረክ ነው ያለው ወይም ምንድን ነው የሚባለው የህሊና ጸሎት አይነት ነገር ማለት ነው እያረክ ስለሆነ ያው እኔን አይደል እያሰብክ ያለው እኔም እንግዲህ እኔን እያሰብክ እዛ አርፌ መቀመጥ አልችልም መጥቻለሁ አይነት አይደለም ኮሚኒኬሽኑ። ያንን ነገር ስናደርግ በመገኘቱ በኩል ያ ቀራንዮ ላይ የተሰራውን ያ ቀራንዮ ላይ ያለቀውን በሞቱና በትንሣኤው የሆነውን ነገር አፕላይ ያደርግልናል። በምኑ በመንፈሱ በኩል እችን ምክር ልናገርና ኮንክሉድ ላድርግ። ይህንን የምትሰሙ ሜንላይን ቸርቾች ውስጥ ያላችሁ ወይም ከሜንላይን ቸርቾች ጋር አፊሌት የምታደርጉ ፕሮቴስታንት ዲኖሚኔሽኖች መነሻችን ይሄ ነው። ይሄ አሁን በሪፎርመር ትራዲሽን ውስጥ ያለውን የነገርኳችሁ። ወደ ሉትራኑ ጋር ብትሄዱ ስቲል ነው ፕሬዘንስ የሚለው ነገር አለ። ኢን ዌዝ እና አንደር የሚል ማለት ነው። በህብስቱ ከህብስቱ ጋር በህብስቱ ውስጥ እና ከህብስቱ ስር በአጭሩ አለ ነው። እንደዚህ ሸፍኖታል አይነት ነገር ማለት ነው። እና ይገኛል ክርስቶስ ኢየሱስ የሚል ሌሎችንም ወደ አንግሊካኑ ጋር ብትሄዱ አለ ይሄኛው። ፕሬስቢቴሪያኖቹ ጋር ብትሄዱ እንደውም በጣም ቅድም ያነበብኩላችሁ ዌስትሚኒስተር ኮንፌሽን የፕሬስቢቴሪያኖች ነው። ሞር አደር የሚያደርጉት እነሱ ናቸው። ይኸው ተቀምጦላቸዋል። ኢቨን ፕሬዘንስ የሚለውን ሀሳብ በደንብ ሰፋ አድርጎ ያስቀምጠው እሱ ነው። ከዚህ ሂስቶሪካል ከሆነው ደን አሁን ይሄ የተናገርናቸው የፕሮቴስታንት እምነቶች ፕሮቴስታንቱ ፔኩላር የሚያደርግ አይደለም፣ የሆነ ከሌሎች እምነቶች የሚነጥል አይደለም። ይሄኛው አንደርስታንዲንግ ወደኋላ ገመዱን እየጎተትን ብንሄድ ኤርሊ ቸርች ውስጥ ሄደን የምንገባው ነው። ኦኬ ከቀደምት ክርስትና የማንነጠልበት መስመር ነው አንዱ። ኦኬ ሰርጓጅ ወደሚሰርግ አይነት እንትን ውስጥ የሚገቡ ሀይቅ ውስጥ የሚገቡ ሰዎችን አይታችሁ ከሆነ የሞተ አካልን ፍለጋ ሊሆን ይችላል፣ ኦር ሌላ ነገር ፍለጋ ውሃ ውስጥ የሚገቡ አካላት ከጀርባ ገመድ ታስሮላቸው ነው አይደለም የሚገቡት። ከመርከብ ላይ ከጀልባ ላይ ሲወርዱ ምናምን ወደ ውሃው ሲወርዱ ለምን ሲባል ውሃ እንቅስቃሴ ስላለው አርቆ ሌላ ቦታ እንዳይወስዳቸው ወደ ዋናው ምንጭ ወዳሉበት ወደ መርከቡ ለመድረስ ወደ ጀርባው ለመድረስ በገመድ ነው የሚወርዱ ሲወርዱ። ኦኬ ደን እነዚህን እውነቶች ይዘን ገመዱን እየጎተት ነው ብንሄድ ወደ ቀደመችው ቤተክርስቲያን ጋር ነው የምንሄደው። ኦኬ ይሄ ከካቶሊክ ጋር ስለመመሳሰልም አይደለም። ይሄ ከኦርቶዶክስ ጋር እና ከኦሪየንታሎች ኢስተርን እና ኦሪየንታል ኦርቶዶክሶች ጋር ስለመመሳሰል አይደለም። ከተሐድሶ ዘመን ስንወጣ ትክክል የሆነውን ነገር አጽድቀን የምንቃወማቸውን ነገሮች ተቃውመን የወጣ ነው። ሁሉን ነገር ተቃውመን አይደለም የወጣ ነው። እንደዛ የሚያስቡ ዘመዶቻችን ስላሉ ማለት ነው፣ ጎረቤቶቻችን ስላሉ ሁሉን ነገር አፈር ከድሜ አስግጠን በቃ አዲስ መገለጥ መጥቶልናል፣ እናንተ ማታውቁት ለሺህ ዓመታት ድረስ የሌለ እኛ ጋር አዲስ ነገር ተገኝቷል ተብሎ የመጣ እንቅስቃሴ ውስጥ አይደለም ያለ ነው። ወደኋላ እንመለስ የሚል እንቅስቃሴ ነው የወለደው። ለዛ ነው ፕሮቴስታንት የሆንኩት፣ ለዛ ነው ፕሮቴስታንት ሆኜ ያለሁት፣ ለዛ ነው ፕሮቴስታንት ሆኜ የምሞተው። አስተማሪዎች የሆናችሁ ይሄ ቪዲዮ በተለያየ መንገድ የሚደርሳችሁ እንዳልኳችሁ ሜንላይን ቸርቾች ውስጥ ያላችሁ ደን አፊሌት የምታደርጉ ከዛው ቸርች ጋር ህብረት ያላችሁ ማለት ነው ዲኖሚኔሽኖች ፕሊዝ ይሄኛውን እምነት በጣም በሰፋ መልኩ በእምነት አንቀጾቻችሁ ውስጥ ሰፋ አድርጋችሁ አስቀምጡ። ሌሎችንም ያው ነገረ ስላሴን፣ ነገረ ክርስቶስን፣ ሌሎችንም ዶክትሪኖቻችንን ማለት ነው ሰፋ አድርጋችሁ አስቀምጡ። ይሄኛውን ይሄ ደግሞ ለእኔ ቤተክርስቲያንም ሊሆን ይችላል፣ እኔ ህብረት ለማድረግባትም ሊሆን ይችላል፣ ለሌሎችም የካቴኬቲካል የሆኑ አፕሮቾች አሉ አይደለ? እነዚህ ይህንን ታምናለህ? አዎ አምናለሁ። ምን ብለህ ታምናለህ? እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ አምናለሁ። በጣም ህብረትን የሚያጠነክሩ ነገሮች ናቸው። ይሄ ኤርሊ ፕሮቴስታንት ህይወት ውስጥ ያለ ነው፣ በቸርች ላይፍ ውስጥ ያለ ነው እና ይሄንን ብታደርጉ ኦኬ፣ ምዕመኖቻችሁን ብታሳድጉና ምን ታምናላችሁ እንደ አባባል አለ አይደለ? የት ነህ ሲባል እዚህ ነኝ የሚባልበት እዚህ ነኝ ብለህ ማትናገርበት ቦታ አትቁም የሚባል ነገር አለ። የት ነህ ተብለህ ብትጠየቅ እዚህ ነኝ ብለህ ማትመልስበት ቦታ አትገኝ። ምንድን ነው የምታምኑት ሲባል ይህንን እናምናለን የሚል ነገር ሳይኖራችሁ እንደው እናምናለን አትበሉ። ኦኬ፣ እናምናለን አትበሉ። ማስቀመጥ መልካም ነው። ማስቀመጥ ኢቭን የፋርስና የሚዶን እንትን አይደለም
ማተም የሚቀመጥበት እንደው የማይሻር ጋር ነው እያልን አይደለም ያለ ነው። እንደዛ የሚከሱን ሰዎች እንኳን የዶግማ ሊስት የላቸውም። እንደዛ የሚከሱን ሰዎች የቀኖና ሊስት የላቸውም። እኛን ሲጠይቁ መልሰን በዛ መልኩ አሁን አደፍሮ አይጠይቁንም። አምጣ የተጻፈ ነገር አንተ አምጣ 5 ምናምን የምትልበትን እሱ ይሄ ነው ተብሎ ሊስት የተደረገበትን ኦፊሻል ዶክመንት አምጣና አሳይ። የቤተክርስቲያኒቱ አቋም መሆኑን የሚናገር አታስተምሩም አታምኑም አይደለም እያልን ያለ ነው። ግን እናንተ በምትጠይቁበት መልክ መልሰን ብንጠይቃችሁ ማትመልሱት ነገር ስላለ እንደዛ ስለሆነ ግን እኛ ጋር እንደዛ ዝግጁነት የጎደለው ነገር ይኑር አይደለም እያልን ያለ ነው። ተዘጋጅተን ብንቀመጥ መልካም ነው። ሶ አይ ቲንክ እግዚአብሔር ረድቶናል ብዬ አስባለሁ። ኤርሊ ፕሮቴስታንት ሪፎርሜሽን ታይም ላይ ያለውን አንደርስታንዲንግ ታነል ያደረግን ይመስለኛል። ወደዚህኛው ታይም ይሄ ነው የነበረው የሚለውን ነገር አታውቁትም በሚል ሴንስ ሳይሆን እንድናስታውስ እንኳን እግዚአብሔር የተጠቀመን ይመስለኛል። እና ክብር ምስጋና ለእግዚአብሔር ይሁን። አሜን አማኒ ተባረክ። እግዚአብሔር ይባርክ። ሪፎርም ሳይዱ ላይ ያለውን በደንብ አብራርተህልናልና በዚህ ውስጥ የሚታዩ ነገሮችን በዚህ 4 ሳምንት ውስጥ ያየናቸውን ነገሮች ኦልሬዲ እንትን ስላደረግናቸው ማለት ነው፣ በደንብ አርቲክሌት ስላደረግናቸው ማለት ነው። አስ ፕሮቴስታንትስ ምንድን ነው ማመን ያለብን? መጀመሪያ ቤዚካሊ ምን መታመን አለበት? በቃ ኤቭሪ ፕሮቴስታንት አንድ ሆኖ ሊያምነው የሚችለው የሚያምነውና ሊያምነው የሚገባው ነገር ምንድን ነው? ስለዚህ ይሄኛው እስከዛሬ 4ቱም ሳምንት አንድም ሳላልፍ ያልኩት ነገር ነው። ምን እናምናለን ብቻ አይደለም፣ ምን ማመን አለብን የሚለውንም ጭምር ነው፣ ትምህርት ስለሆነ ማለት ነው። ስለዚህ ማመን ያለብንንም የምናምነውን ነው እያወራን ያለ ነው። እስከዛሬ እንዲማታምን ከሆነ እምነቱ እንዲህ ነው መሆን ያለበት። ኦኬ፣ እስከዛሬ ለምናምነው ይሄ ነው እምነታችን። ስለዚህ እንደው የሆነ በጣም ሎው በሚባል ደረጃ የተቀመጠ የሳክራመንት ቪው የለን፣ ሊኖረን የማይገባም የለን። ኦኬ፣ ስለዚህ ግን በዛ ውስጥ ግን የተለያዩ ምልከታዎች ሊኖሩ ይችላሉ፣ ኢንዲቴል ማለት ነው። ቸርች ስትሪም ላይ ተመሳሳይ ነገር ስላለ ኤኒዌይ ግን ወደ ዋና ዋናዎቹ በዋናነት በቃ ይሄን ማመን አለብን ለሰው ወደምንለው ነገር ስንመጣ የመጀመሪያው የጌታ እራት መታሰቢያ ነው። አዎ መታሰቢያ ብቻ ግን አይደለም፣ አንደኛ እሱ። ስለዚህ ግን መታሰቢያ ነው ከተባለ አዎ መታሰቢያ ነው። ኦኬ መታሰቢያ ነው ስንል ግን አንድን ነገር ደጋግሞ ከማሰብ አንድን ነገር ደጋግሞ ከማስታወስም ያለፈ ነገር እንዳለው ስኮላሮቻችን ያስቀምጣሉ። ስለዚህ ያንንም ደግሞ አስበን ወደ ስለ ጌታ እራት ስናወራ ይኸኛውን መታሰቢያ ነው ስንል ምን እያለ ነው? ትላንትና ጌታ የሰራውን ነገር ዛሬ ሪያላይዝ እስከማድረግ የሚደርስ ነው፣ ወይ ደግሞ ዛሬ ኢፌክቲቭ እስከማድረግ የሚደርስ ነው። ስለዚህ በአይሁዳውያኑ ምሳቤ በጣም ፈርጉሰንን ጠቅሼዋለሁ በተደጋጋሚ እና በአይሁዳውያኑ ምሳቤ ያለው ነገር ይሄ ነው። ኦኬ በአይሁዳውያኑም ዘንድ ያለው እሳቤ ይሄ ነው። ስለዚህ ያለፈውን ጌታ የሰራውን ስራ ዛሬ ላይ ሲግኒፊካንት እስከማድረግ የሚደርስ አቅም ያለው ነገር ነው። ስለ መታሰቢያነት ስናወራ እዛ ድረስ እየመጣ ነው። መታሰቢያነት ማን ብለውታል? ከዮስጢኖስ ሰማዕት ጀምሮ መታሰቢያ ብለውታል። የቤተክርስቲያን አባቶች መታሰቢያ ብለውታል። ምልክት ማን ብለውታል? ከነ ጠርጦለስ ጀምሮ ምልክት እያሉት መጥተዋል። ኦኬ ፊገር እያሉት መጥተዋል። ፊገር ሲሉት ግን ሲምፕሊ በቃ የሆነ ነገር የሚያሳይ አይነት ብቻ አይደለም። ታዲያ ፊገሩ ከዋናው አካል ጋር አብሮ የማይነጠል ነገር ነው። ፊገር የሚኖረው ዋናው አካል እስካለ ድረስ ነው ብሎ ዮስጢኖስ ሰማዕት ይናገራል ለመርቅያኖስ ማለት ነው። በእንተ መርቅያኖስ አጌንስት መርሲያን ላይ ያንን ነገር ያስቀምጣል። ስለዚህ እውነተኛው አካል አለ። እውነተኛው አካል ስላለ ምንጊዜም ፊገሩ አለ። የጌታ እራት ብለን የምንወስደው እሱ ፊገሩ ነው፣ እውነተኛው አካል ስላለ ማለት ነው። ያንን ነገር ጠርጡለስ ነው የነገረን፣ እኔ አይደለሁም ያልኩት፣ ጠርጡለስ ራሱ ነው። ሌላው ደግሞ ቀለሜንጦስ ዘእስክንድርያ ማየት እንችላለን። ተመሳሳይ ነገር ይናገራል ቀለሜንጦስ ዘእስክንድርያ። ኦኬ ሶ ሁለት ሪያሊቲዎች እንዳሉት ሁሉ አሁንም ደሙ የመንፈስ ቅዱስ ምሳሌ ነው ይላል። ከዛስ ስጋው ደግሞ የኃጢአታችን መንጻት ምሳሌ ነው። ኦኬ ስለዚህ ስለ ምሳሌነት ሲወራ እዛ ድረስ ይመጣል። በዚህ መሀል የዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ባለፈው ስላነሳ ነው፣ አሁን አልሄድበትም፣ በሰፊው አንሄድበትም፣ ማጠቃለያ ስለሆነ ዮሐንስ ወንጌል ምዕራፍ 6 ላይ ይህ ስጋዬ ነው፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም የሚለውን ሀሳብ በሰፊው ስለ ጌታ እራት ነው ብለዋል የቤተክርስቲያን አባቶች። ልክ ነው፣ አብዛኞቹ የቤተክርስቲያን አባቶች እንደዛ ብለውታል። አውዱ ምን ይላል? አውዱን ባለፈው በደንብ ፈትፈተን ያሳየው የነበረው ከዚህ ቀን በፊት 1 ቀን 2 ቀን በፊት በነበረ ላይቭ ላይ ነቢኪ ቤት ማለት ነው።
አውዶ የሚናገረው ክርስቶስን በእምነት ስለመቀበል ነው። የምነግራችሁ ቃል እሱ እውነትም ነው መንፈስም ነው በማለት ይነግራቸዋል። ህይወት ነው እሱ በማለት ይነግራቸዋል። ይህንን ማን ከኛ በፊት ማን ያምን ነበር? ለምሳሌ አውሳቢዎስ ዘቂሳርያ ያምን ነበር። ኦኬ፣ በማስረጃ ያንን አስቀምጠናል። አሁን ማጠቃለያ ስለሆነ እዛ ላይ አንገባም። ሁለተኛ ሌላ ማን ያምን ነበረ? ራሱ አርጌንስ ያምን ነበረ። አርጌንስ ፓይዳጎገስ በተሰኘው ስራው ላይ ወይም ደግሞ ቱቶር በተሰኘው ስራው ላይ የመጀመሪያው መጽሐፉ ላይ 6ኛው ምዕራፍ ላይ ያንን ያስቀምጣል። ኦኬ፣ ያንን ያስቀምጣል። ስፒሪቹዋል በሆነ ሴንስ መረዳት አለብን በሚል ማለት የጌታ እራት ነው ብሎ አይፈታውም። ስለዚህ ዮሐንስ 6 የጌታ እራት አይደለም ያልነው እኛ ብቻ አይደለንም። ከኛ በፊት የነበረው ቤተክርስቲያን አባቶች በዛ መንገድ ፈተውታል። ባለፈው አንድ ወንድሜ ያሳቀኝ ኦርቶዶክስ ወንድም የጌታ እራት አይደለም ብዬ ስላመንኩኝ መናፍቅ ልባል እችላለሁ አልኩት። አዎ አለ። የጌታ እራት አይደለም ይሄ ክርስቶስን በእምነት ስለመቀበል ነው ብል መናፍቅ እባላለሁ። አዎ እሺ። አውሳቢዎስን አወጣውለትና ይሄው አውሳቢዎስ እንደዚህ ይላል። እሱ ማለት የፈለገ ጌታ ኦኬ። ዲስ ማች ደግሞ እንትን መሆን ጥሩ አይደለም፣ የሆነ ሂፖክሪት መሆንም ጥሩ አይደለም። ኤኒዌይ ግን እዛ ድረስ ባደርሱ መልካም ነው ብዬ አስባለሁ። ለማንኛውም ዮሐንስ 6ን አስ ፕሮቴስታንት እኔ ማምነው ይህ የጌታ ስጋና ደምን የሚያሳይ ወይ ደግሞ ቅዱስ ቁርባንን የሚያሳይ አይደለም። ከዛ ያለፈ መንፈሳዊ እውነታን ይዟል። እሱም በእሱ የሚያምን የዘላለም ሕይወት እንዳለው ይህንኑ ቃሉን ሰምቶ የሚያምን እሱ በሕይወት እንደሚኖር የሚናገር ነው። እሱ ብቻ ደግሞ አይደለም። ወረድ ስትሉ ልትሄዱ ትፈልጋላችሁ ሲባል አንተ የዘላለም ሕይወት ቃል አለ አለ ጴጥሮስ ነው ያለ። ከአንተ ወደ ማን እንሄዳለን አለ። ምን እንደወራ ሰምቶታል። ዘላለም የሚያኖረው ከእኔ አፍ የሚወጣ ሕይወት ቃል ነው። ይሄ ማለት እንደሆነ ገብቶታል። ስለዚህ ይህንን ባይ ኮንቴክስት መፍታት ማለት ይሄ ነው። ፕሮቴስታንት የመሆን ሌላው ጥቅም ኤግዜጀቲካሊ በጣም ፍሉዌንት የመሆን ጉዳይ ነው። በነገራችን ላይ ኤግዜጀቲካሊ ፍሉዌንት ትሆናላችሁ። ከአንተ በፊት ማናመነው እዚህ ቲክቶኩ ላይ እንግዲህ በጣም በተደጋጋሚ ጠይቄያለሁ። ከነሱ በላይ እኔ ጠይቄያለሁ ብዬ አስባለሁ። ጥያቄ ከእናንተ በፊት እኔ እናንተ የምታምኑት ማናመነው የመጽሐፍ ቅዱስ ጥቅስ አስደግፋችሁ ይሄን ጥቅስ በእናንተ በተረዳችሁ መንገድ የተረዳ ቤተክርስቲያን አባት የትኛው? ኦኬ፣ የትኛው አባት ነው በእናንተ አፈታት የፈታው የሚለውን ነገር እኛም ስንለው እየታየ ነው ኖረናል። ስለዚህ እሱ ብቻውን ግን በቂ የማይሆንበት ጊዜ አለ። ለምን ሲባል መጽሐፉን ጠጋ ብሎ መረዳትን የመሰለ ደግሞ ትልቅ ነገር የለም። ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች የፋዘር ኦፕታርዶስ ማለት ስለ እግዚአብሔር ቃል የሚናገሩበት እንትን ላይ ስለ መጽሐፍ ቅዱስ ያብራሩበት ቦታ ላይ የቤተክርስቲያን አባቶችን ጠቅሰው የሚናገሩት ነገር በጣም ደስ ይለኛል። ቃሉን አንብበው ብቻ አይደለም ገብተህ ግባበትና ተረዳው። ኦኬ፣ ቃሉን ማንበብ ብቻ ሳይሆን ከቃሉ ጋር መኖር፣ ቃሉ ውስጥ መኖር፣ ቃሉን አንደርስታንድ ማድረግ ዩሲ ይሄ ኤግዜጀሲስ ይፈልጋል። ኤግዜጀቲካሊ የማይመጣ ነገር ቢኖር ዮሐንስ 6ን ይዞ የጌታ እራት ነው ብሎ በትርጉም የቤተክርስቲያን አባቶች መካከል ይሄ የአፈታት ልዩነት ነበር። በሰፊው ብዙ አባቶች ብለውታል። ብዙ አባቶች በሰፊው ስላሉት እንደ ኢንፋሊብል ትርጉም እንድትወስዱ የሚያስችል ምንም አይነት ማስረጃ ግን የለም። ስለዚህ የጌታ እራት ነው ብላችሁ ታምናላችሁ፣ መኑት። ነገር ግን የጌታ እራት ቴዎሎጂያችንን እዛ ላይ ሳንቆም እኛ ማስቀመጥ እንችላለን። እዛ ላይ ሳንቆም ራሱ ስናስቀምጠው የጌታ እራት ጸጋ የምንቀበልበት አንደኛ፣ ሁለተኛ የጌታ እውነተኛ መገኘት ያለበት፣ ሶስተኛ ምሳሌ የሆነ፣ አራተኛ በዚህ ሁሉ ውስጥ ቤተክርስቲያንን አንድ ሆና እንድትኖር የሚያስችል፣ አምስተኛ እኛ እሱን በወሰድን ጊዜ ሁሉ የትንሣኤ ተስፋ እንዳለን እርግጠኛ የምንሆንበትና ኢቭን የኃጢአት ይቅርታን በእውነተኛ ሜንታሊቲ ብንወስደው በእውነተኛ ማይንድ ብንወስደው የምንቀበልበት ነው። ይሄ የኛ እምነት ነው። ቅድም እንዳሳየኋችሁ ምሳሌነትን እንኳን መታሰቢያነትን እንኳን በትክክል አፈታችሁትም። ሊቃውንቶቻችሁ መታሰቢያን የድንጋይ ሐውልት ራሱ እኮ መታሰቢያ ሊሆን ይችላል ብለውናል። መታሰቢያ ብለን አንጠራውም። ቤተክርስቲያናችን መታሰቢያ ልትለው አችልም ማለት እንደ ድንጋይ ሐውልት ነው መታሰቢያ ብለን የምንጠራው። ማን አላችሁ? የጌታ እራት ማን ነው እሱ ነው ያለው። ኦኬ። ስለዚህ እነዚህን ሁለት መጽሐፍት እንደ ኦርቶዶክስ ወንድሞች ገጻችሁ ብታነቡትና አሁን ካልነው ነገር ጋር ማስተያየት ብትችሉ በጣም መልካም ነው ብዬ አስባለሁ። ይሄ ሁላችሁም አላችሁ ብዬ አስባለሁ። ይሄኛው መጽሐፍ ሊቃውንቶቻችሁ ከህብስትነት ወደ ስጋነት ይለወጣል ይላሉ። እዚህ ያሉት ይለወጣል አንልም ይላሉ። ማን እንመን? እናንተ እንመን? ኦኬ፣ ይለወጣል። እንግዲህ ቴዎሎጂካል የሆነ ዴቨሎፕመንት ነበረው ኤርሊ ቸርች ላይ፣ በጣም ኤርሊ የሚባለው ዘመን ላይ የሚታመን አይደለም። ግን ይለወጣል አላችሁም። ከዛ መልሳችሁ አይለወጥም ማናችሁም። ኦኬ፣ ከወይንነት ወደ ደምነት ይለወጣል አላችሁም። በቃ ትራንስሰብስታንሺዬሽን የምትለዋን ኢንሲደንቱ አይለወጥም ሰብስታንሱ ይለወጣል የምትለዋ ብቻ ስትቀራችሁ ይለወጣል ብላችሁናል። እንደውም ከህብስትነት ወደ ስጋነት። ከዛ በኋላ ህብስት ነው ወይስ ስጋ? ቤተክርስቲያናችሁ እንዴት ታብራረዋለች? እኛ አስ ፕሮቴስታንትስ ግን
ይሄኛውን ልበል እና ላጠቃል። አስ ፕሮቴስታንት ሳክራመንትን በተመለከተ ቅዱሳት ምስጢራትን በተመለከተ አንድ በጥሩ ሁኔታ የተብራራ እንትን የእምነት አቋም የሌለው ቤተክርስቲያን ውስጥ የተቀመጠ አንድ ሰው በጥሩ ሁኔታ የተብራራ የእምነት አቋም ያለው ኮንፌሽን ያለው ቤተክርስቲያን ጋር ሄዶ ማመን ይችላል። ኦኬ ይሄኛው ቪው ትክክለኛ ቪው ነው ብሎ መቀበል ይችላል። መብቱን ማንም ሊከለክለው አይችልም። አስ ፕሮቴስታንት ማለት ነው። ስለዚህ ያንን እናንተ የሚይዛቸው የምትመጡትን የሳክራመንት እሳቤ ትክክለኛ ነው በቃ ኦርቶዶክስ ናት በዚህ ምክንያት ትክክል ብሎ የሚመጣ የለም። አንድን ፕሮቴስታንት ወደ ኦርቶዶክስ ለማምጣት የሳክራመንት ቴዎሎጂ በምንም አይነት ሁኔታ ኦኬ ምክንያት ሊሆን አይችልም። ምክንያት ፕሮቴስታንቲዝሙ ስለ ሳክራመንት ያለው እሳቤ መጽሐፍ ቅዱሳዊ ቸርች ሂስትሪ ላይም ጥሩ መሰረት ያለው ከመሆኑ የተነሳ የጸና መሰረት ያለው ከመሆኑ የተነሳ በተቻለው አቅም ለመጽሐፍ ቅዱስ ታማኒ የሚሆን እንደዚሁም የቤተክርስቲያን ታሪክን ሳይለቅ ለመምጣት የሚሞክር ቴዎሎጂ ከመሆኑ የተነሳ ኦኬ። ስለዚህ በአንዱ ስፍራ ላይ በደንብ ሙሉ በሙሉ ያልተብራራ የሳክራመንት የእምነት አቋም ያለው ሰው በጣም በሰፊው የተብራራ የእምነት አቋም ወዳለው ዲኖሚኔሽን መምጣት ይችላል። ኦኬ እዚህ ጋር መሰረተ ክርስቶስ ሆኜ ይሄኛው የአንግሊካኖች እሳቤ ግን በጣም በጥሩ ሁኔታ አብራርቶታል ብዬ እሱን ገንዘቤ ማድረግ እችላለሁ። ስለዚህ ማንም ሰው በሳክራመንት ቴዎሎጂ ምክንያት ወደ ኦርቶዶክስ የሚሄድበት ምንም አይነት ምክንያት የለም፣ በጥሩ ሁኔታ ፕሮቴስታንቲዝሙን የተረዳ እስከሆነ ድረስ። ኦኬ ቤተክርስቲያኒቱን አታውቋትም እንደምትሉት እንደዛ ፕሮቴስታንቲዝሙን አታውቁትምና ልትሄዱ ትችላላችሁ። ኦኬ ፕሮቴስታንቲዝሙን ሳታውቁ ልትሄዱ ትችላላችሁ። በትክክል ፕሮቴስታንቲዝሙን የሚረዳ የሚያነብ በትክክል ማድመጥ የሚችል ሰው በትክክል መረዳት የሚችል ሰው ግን ምናልባት ዲኖሚኔሽን ይቀይራል እንጂ በምንም አይነት ሁኔታ እንትን አይቀይርም፣ ወደ ኦርቶዶክስ አይመጣም። ለምን? ከኦርቶዶክስ ጋር ለይቶን እጅግ በጣም አስጨንቆ ይዞን ወደ ኦርቶዶክስ እንዳንመለስ የሚያደርገን ነገር ሳክራመንት ቴዎሎጂ አይደለም። ሳክራመንት ቴዎሎጂ ላይ የሚሰሩ ወንጀሎች አንድ ለምሳሌ ተአምሯን የሰማ ስጋና ደሙን እንደተቀበለ ይቆጠርለታል የሚል ወንጀል የተሰራው ሳክራመንት ላይ እናንተ ቤት ነው፣ እኛ ቤት አይደለም። ኦኬ ስጋና ደሙን እንደወሰደ ይቆጠርለታል የሆነ ተአምር ሰምቶ ተብሎ በምንም ነገር ለውጥ የሌለውን የጌታን ራት በምንም መንገድ በምንም ሊተካና ሊለወጥ የማይችለውን የቤተ ክርስቲያን የከበረ ምስጢር አዋርዶ ሰው ሰራሽ የሆነ ተአምር ትክክለቱ ማርያም ደግሞ የሰራችሁ እኮ አይደለም። በእርግጠኝነት ማርያም ሰውን ወደ ውሻ ቀየረች ብዬ እኔ አላምንም። የውሻ መልክ አደረገችው ይላችኋል መሐላውን አፍርሱ። ኦኬ ሰው ሰራሽ የሆነ ተአምር ሰምቶ የጌታን ስጋና ደም እንደተቀበለ ይቆጠርለታል። በዘመናት መካከል በዚህ ሁሉ ዘመን ውስጥ እንግዲህ ይታረማል ብላችሁ ይሆናል። እስከሚታረም እንጠብቃለን። እንግዲህ ካረማችሁት ማለት ነው። እሱም ይህን ያህል ሺህ ዓመት ሰው አሰታችሁበታል። ይህንም በዚህ ደረጃ በጌታ እራት ላይ ወንጀል የተሰራው እናንተ ቤት ነው፣ እኛ ቤት አይደለም። በምንም አይነት ሁኔታ ዞሮ የተሰራው እናንተ ቤት ነው። ዞሮ ገድል ስላልክ ማለት ነው እናንተ ቤት ነው። ኦኬ ዶግማ አይደለም ብላችሁ በጀርባችሁ አዝላችኋቸው ሸሽጋችኋቸው በምትኖሯቸው ሰነዶች ነው ቅዱሳት ምስጢራት ላይ ወንጀል የተሰራው እንጂ እኛ ቤት አይደለም። በምንም አይነት ታምር በትክክል ያልተረዱ ሰዎችን እንዲህ መረዳት አለብን እንዲህ ማመን አለብን ብለን እንዲህ እናስተምራለን። በምንም አይነት ሁኔታ ወንጀል የተሰራው እናንተ ጋር እንጂ እኛ ጋር አይደለም በዚህ ጉዳይ ላይ ማለት ነው። እሺ አንድ ሁለተኛው ነገር ደግሞ እኛን የለየንና እኔን ወደ ከፕሮቴስታንት ወደ ኦርቶዶክስ እንዳልሄድ የሚያደርገኝ ነገር ሳክራመንት ቴዎሎጂ አይደለም። የጌታ እራት ላይ አማናዊ ነው አይደለም የሚል ክርክር አይደለም። እውነተኛ የጌታ መገኘት አለበት ብያለሁ። ስለዚህ እውነተኛ ምግብ እናማ ባዕድ ትምህርቶቻችሁና ኪዳናቶቻችሁ እንዳንመጣ ያግዱናል እንጂ ሳክራመንት ቴዎሎጂ አይደለም። ሳክራመንቱ ቴዎሎጂ ላይ ከሰራችሁት ወንጀል ውጭ ያለው ሳክራመንት ቴዎሎጂ አይደለም። ከስላሴ እኩል ያደረጋችኋቸው አካላት ቴዎሎጂ እንጂ የስላሴ ቴዎሎጂያችሁ አይደለም። ኦኬ ወደ ኦርቶዶክስ እንዳንመጣ የሚያደርገው እነዚህ ትምህርቶች ላይ የጨመራችኋቸው ባዕድ የሆኑ ትምህርቶች ናቸው እንጂ ኦኬ እነዛኞቹ አይደለም። እሱ ብቻ አይደለም። ኦኬ በፍጡራን ፊት የምታቀርቧቸው ጸሎቶች፣ በፍጡራን ፊት የምታቀርቧቸው አምልኮ መሰል ዝማሬዎች፣ በፍጡራን ፊት የምታቀርቧቸው ኦኬ አምልኮ መሰል አክብሮቶች ናቸው። ወደ አምልኮ ለመድረስ ትንሽ የሚቀራቸው ፔጋን ላይክ የሆኑ ነገሮች ናቸው። ምናልባትም ዞሮ ሄዳችሁ የምታገኙት
ፔጋኒዝም ላይ ቢሆን እንጂ ቸርች ሂስትሪ ላይ የማትመዟቸው ማለት ነው። ለስዕል መስገድ አይነቶቹ በምስሎች ውስጥ እውነተኛ ሃይማኖት አይገኝም፣ ሃይማኖትን ማስመሰል እንጂ ያሉት የቀደሙ አባቶች የሌለ በቤተክርስቲያን ታሪክ ዘግይቶ የመጣ ቴዎሎጂ እናንተ ጋር እንዳንመጣ የሚያደርገን ሳክራመንት አይደለም። እውነተኛው ትምህርት ላይ የጨመራችሁት ኦኬ ክርስቶስን በትምህርቶቻችሁ በተጨማሪ ትምህርቶቻችሁ የካዳችሁት አካጋዱ እኛ እንዳንመጣ የሚያደርገን እንጂ ሳክራመንት ቴዎሎጂ አይደለም። እሱ ላይ የሰራችሁት ወንጀል እንጂ። ስለዚህ ሰዎች ወደ ኦርቶዶክስ ለመምጣት ሳክራመንት ቴዎሎጂን ብቻ ማጥናት አይደለም የሚጠበቅባቸው። ዶግማ እና ዶግማ አይደሉም የተባሉትን እስቲ በደረጃ አስቀምጧቸው ብሎ መጠየቅ ብቻ። ለስዕል አልሰግድም መጽሐፍ ቅዱሳዊ ነው ብለህ ኦርቶዶክስ መሆን ትችላለህ? አትችልም። እና ዶግማ አይደለም ለምን ትለኛል? ማርያም ከሞት አልተነሳችም፣ እኔ ከማርያም ከሞት መነሳቷን አላምንም ብለህ ኦርቶዶክስ መሆን ትችላለህ? አትችልም። እና ምኑን ነው ዶግማ ምትለኝ? እንዴ ይህን ሁሉ ተሸክመ ዶግማ ትለኛለን? ገድላት ዶግማ አይደለም ካልከኝ በኋላ አልቀበልም ማለት አይቻልም ብለህ ዶግማ አይደለም። ኧረ እባክህ ከምራችሁ ነው። በቃ ካልቻላችሁ አትችሉም። በቃ ምንም ማድረግ አይቻልም። ከዶግማው እኩል ነው የምታዩቸው። ምንም በቃ ምንም በማያሻማ መልኩ ዶግማችሁ አይደለም። በቃ እሺ ዶግማችን አይደለም ካላችሁ ዶግማችሁ ስላልሆነ አንድ ሰው እነሱን አልቀበልም ብሎ እናንተ ቤት መቆየት ይችላል? አይችልም። በቃ እንዳንመጣ የሚያደርገን ሳክራመንት ቴዎሎጂ አይደለም። ይሄ ባለፈው አንድ ነገር ተከሰተ እዚሁ ላይቭ ላይ ወንድማችን አቤላ ከዚህ ላይ ካለ ማለት ነው ለስዕል መስገድ ከነገረ ነገ ይገናኛል። አንዱ አይገናኝም አለ፣ ሌላኛው በተዘዋዋሪ ይገናኛል አለ። አንድ ላይቭ ላይ ማለት ነው በተዘዋዋሪ ይገናኛል አለ፣ ሌላኛው አይገናኝም አለ። ማንን እንመን? እሱ እንዳለ ሆኖ ለስዕል መስገድ ይህ መጽሐፍ ቅዱሳዊ ነው ብዬ ኦርቶዶክስ መሆን የማልችል ከሆነ ወደ ኦርቶዶክስ መምጣት የማልችል ከሆነ ኦኬ ገድላቶቻችሁን በሙሉ ሳልቀበል ትቻቸው፣ ገድላቱን በሙሉ ሳልቀበል ትቻቸው ዶግማ ያላችሁትን ስጡኝና እሱን ብቻ ይዤ ልምጣ ሲባል አይ አልቀበልም ማለት አይቻልም የምትለኝ ከሆነ በቃ ወደ ኦርቶዶክስ እንዳልመጣ እንዳልመለስ፣ ወደዛ ቤት እንዳልመለስ የሚያደርገኝን በቂ ምክንያት አግኝቻለሁ። ዶግማ አይደለም ብለህ ከዶግማ እኩል የምትይዘው ባዕድ ኪዳንና ትምህርት አለ። ስለዚህ አልበጣም እንዶ የሳክራመንት ጉዳይ አታስመስሉት። የሳክራመንት ጉዳይ አታስመስሉት። ኑ ውይይት ላይ ኑ፣ አትሻሸጉበት። ሳክራመንት ውይይት ላይ ኑ። እስቲ ዶግማ አይደሉም የምትሏቸው ነገሮች ላይ ኑ፣ ውይይት ላይ አይደሉም ፊታችን ኑና ውይይት ላይ አይደሉም በሉንና ተከራከሩ። ተወያዩ፣ ዲቤት አሉ። 5 ዓመት ሙሉ ሳክራመንት ላይ ስለወረን እስቲ አንድ 3 ወር እንስጣችሁ እና ዶግማ አይደሉም ያላችኋቸው ላይ ዶግማ አይደሉም ብላችሁ ውይይት ግቡ። አይደሉም ብላችሁ ግቡ፣ ችግር የለውም። የዶግማ ሊስታችሁን በዚህ ይዛችሁ ማለት ኤኒዌይ እንዳንመጣ የሚያደርገን እሱ እንጂ የጌታ እራት ላይ ያለው ቴዎሎጂ አይደለም። እኛም ጋር የተለያዩ ልዩነቶች አሉ። አንድ ሊያደርጉን የሚችሉ ነገሮች እንዳሉ ሁሉ ቅድም እንዳልኩት እናንተም ጋር ያሉ ልዩነቶችን በዛ መንገድ ልንቃኝ የምንችልበት እድል ሊኖር ይችል ነበር። ነገር ግን ከመጽሐፍ ቅዱስ እውቅና ከቤተክርስቲያን ታሪክ እውቅና ያሉ ባዕድ ኪዳናትና ትምህርቶች እጃችሁ ላይ ያሉ። ስለዚህ አንመጣ። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ።